ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ያስኩላችሁን ቪዲዮ እስከ መጨረሻው ከተመለከታችሁ 50 ጥያቄዎችን አብረን እንሰራለን። ፕራክቲካል ናቸው፣ እንዳለ ኮምፒውተር ላይ የሚሰሩ ናቸው። ለተለያየ ለስራ የሚያስፈልጓችሁ ናቸው ማለት ነው። እንደዚሁም ኮምፒውተርን በጣም በቀላሉ ለመማር የሚያግዟችሁ ናቸው ማለት ነው። እነሱን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ 50 ጥያቄዎች ናቸው። ጥያቄዎቹን እዚህ እናያለን። አሰራሩንም እዚሁ እንመለከትና በተግባር ደግሞ ሁሉንም እያሳየኋችሁ እንሄዳለን ማለት ነው። ጥያቄዎቹን መሞከር ትችላላችሁ። እንደዚሁም ደግሞ ቴሌግራም ላይ ማስቀምጥላችኋለሁ። የመጀመሪያው ጥያቄ እዚህ ጋር የምትመለከቱት ነው። አዲስ ፎልደር እንዴት አድርገን ክሬት እናደርጋለን ይላል። እንደዚሁም ክሬት ካደረግነው በኋላ ደግሞ እንዴት አድርገን ኦርጋናይዝ እናደርጋለን ይላል ማለት ነው። ስለዚህ ይሄን ለመስራት አሁን በጣም ትንሽ ስቴፖች ብቻ ነው ያሉት። ማንኛውም ቦታ ጋር ሄዳችሁ ኮምፒውተራችሁ ላይ ራይት ክሊክ ነው የምትነኩት። በመቀጠል ኒው የሚል ይመጣላችኋል። ከዛ በኋላ ፎልደር የሚለውን ስነኩ ክሬት ይሆንላችኋል ማለት ነው። ኦርጋናይዝ ለማድረግ ደግሞ መጀመሪያ ስሙን የማይረሳ ስም አድርጋችሁ ታስቀምጡታላችሁ። ከዛ ሌሎች ፋይሎችን ደግሞ ድራግ እያደረጋችሁ ወደሱ ታስገባላችሁ። በተቻለ መጠን ደግሞ ዴስክቶፕ ላይ ማብዛት የለባችሁም ማለት ነው፣ ኮምፒውተራችሁ ቢዚ እንዳይሆኑባችሁ። ስለዚህ በዚህ መንገድ ኦርጋናይዝ ማድረግ ይቻላል። ይህንን በተግባር አይተነው እንምጣው። ለምሳሌ እዚህ ዴስክቶፕ ላይ ሆነ ክሬት ማድረግ የፈለግነው ራይት ክሊክ እንነካለን። ከዛ በኋላ ኒው የሚል አለ። በዚሁ አቅጣጫ መተን ፎልደር ይሄን ስነካው ክሬት አደረግን ማለት ነው። ከዛ በኋላ ስም ልንሰጠው እንችላለን። ለምሳሌ ኮምፒውተር ከሆነ ኮምፒውተር ብዬ ልጽፍበት እችላለሁ። ባዶ ቦታ ክሊክ ስታደርጉ እንደምታዩት ክሬት ተደርጎ ይቀመጣል ማለት ነው። ከዛ ደግሞ ወደ ውስጡ ፋይሎችን ማስገባት ከፈለጋችሁ ለምሳሌ ኤ1 ኤ2 የሚል አለ እዚህ ጋር። ሁለቱን ላስገባ ከፈለኩኝ ሁለቱንም እንደዚህ መምረጥ ይቻላል። ከዛ ሌፍት ክሊክን ይዛችሁ ጎተት አድርጋችሁ ውስጥ ላይ ብትለኩት እዚህ ውስጥ ይገባል ማለት ነው። አሁን እዚህ ውስጥ ሁለት ፎልደር አለ። እዚህ መታችሁ ደግሞ ክሬት ማድረግ ከፈለጋችሁ ራይት ክሊክ ኒው ፎልደር፣ ከዛ በኋላ ደስ ያላችሁን ስም አሁንም እዚህ ጋር ልሰጡት ትችላላችሁ። እንደዚህ እያደረጋችሁ በሾርት ከትም ከፈለጋችሁ ኮንትሮል ሺፍት ኤንን ስነኩ አዲስ ፎልደር እንደምትመለከቱት ክሬት ይሆንላችኋል ማለት ነው። ኮንትሮል ሺፍት ከዛ ኤን አዲስ ፎልደር ክሬት ያደርጋል። አሁን ደግሞ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ በጣም ብዙ ፋይሎች ይኖራሉ ወይም ፎልደሮች፣ ነገር ግን አንድ አይነት ስም ሊሰጣቸው የሚገባበት ሁኔታ ይኖራል ማለት ነው። 10 ካላችሁ ለምሳሌ ለአስሩም ለየብቻ መስጠት አይጠበቅባችሁም፣ በአንዴ መስጠት ይቻላል። ጥያቄውም የሚለው እንደዛ ነው ማለት ነው። ስቴፑን በጣም ቀላል ነው። መጀመሪያ ሁሉንም ፋይሎቻችሁን ሰሌክት ነው የምታደርጉት። ከዛ ራይት ክሊክ ትነኩና ሪኔም ትላላችሁ። ከዛ የምትፈልጉትን ስም መጻፍ ወይም መስጠት ይቻላል። እሱ ከዛ በቁጥር ያስቀምጥላችኋል። ለምሳሌ ኮምፒውተር ብዬ ሁሉንም ሴቭ ባደረገው ኮምፒውተሩ 1 ኮምፒውተር 2 ኮምፒውተር 3 እያለ ይቀጥላል። ይሄንንም አይተነው እንምጣ። ለምሳሌ የተወሰኑ ፎልደሮችን ክሬት ላድርግ። አንድ ፎልደር እዚህ ጋር ተመልከቱት። ኮንትሮል ሺፍት ኤን ሁለተኛ ፎልደር፣ ኮንትሮል ሺፍት ኤን ሶስተኛ ፎልደር። የነዚህ አሁን የሶስቱ ፎልደሮች ስም አንድ እንዲሆን ፈልጌያለሁ። የዚህ ስለዚህ ሶስቱን እንደዚህ መርጣለሁ። ራይት ከተደረገበት ተመርጧል ማለት ነው። ከዛ ደስ ያላችሁ ቦታ ላይ ትመጡና ራይት ክሊክ መንካት ነው። በመቀጠል ሪኔም የሚል አለ። ከዛ ለዚህኛው ስም ስሰጠው ለሁሉም ስም በአንድ ይሰጥልኛል። ለምሳሌ ኤዲ ልበለው። አሁን ባዶ ቦታ ክሊክ ሳደርግ ተመልከቱት። ኤዲ አለ፣ ኤዲ2 ኤዲ3 እያለ ይቀጥላል። በተመሳሳይ እዚህ ኮምፒውተር የሚለው ውስጥ ደግሞ እንግባ። ለእነዚህም አሁን እዚህ ጋር 1 2 3 4 አለ። አንድ አይነት ስም ልሰጣቸው ከፈለኩኝ ኮንትሮል ኤ መንካት ይቻላል፣ ወይም እንደዚህ አድርጎ መምረጥ ይቻላል። ከዛ ራይት ክሊክ ከዛ በኋላ ሪኔም እዚህ ጋር መጣልኝ። ይሄን ለምሳሌ ኤክሴል ብዬ ሴቭ ላድርግ። ባዶ ቦታ ከዛ ክሊክ ባደርግ ኤክሴል፣ ኤክሴል2፣ ኤክሴል3፣ ኤክሴል4 ባንዴ ስም ሰጠን ማለት ነው ለሁሉ። ስለዚህ ሁለተኛውም በዚህ መንገድ መስራት ይቻላል። ወደ ሶስተኛው ጥያቄ እናልፋለን። እዚህ ጋር ደግሞ ፋይሎችን እንዴት ሰርች እናደርጋለን ነው። ለምሳሌ ፋይል ኤክስፕሎረር ጋር ገብታችሁ ሰርች ልታደርጉ ትችላላችሁ። ከዛ ግን ለማግኘት የተለያዩ ቲፖች አሉ ወይም ትሪኮች፣ እነሱን እናያቸዋለን ማለት ነው። መጀመሪያ ሰርች ማድረጊያው ጋር ሄዳችሁ የፈለጋችሁትን ነገር ትጽፋላችሁ። ከዛ ከጻፋችሁለት በኋላ ፊልተር አድርጋችሁ በታይፑ በሳይዝ ወይም ደግሞ ዴት ሞዲፋይድ ብላችሁ ቶሎ ማግኘት ይቻላል ማለት ነው። አይተነው እንምጣ። እሱን ዊንዶ ኢ ነክተን ፋይል ኤክስፕሎረር ጋር መግባት እንችላለን። ከዛ የምንፈልገውን ነገር ሰርች ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር ልምጣና ቡክ ብዬ ያስቀመጥኩት ካለ ሰርች ላድርግ። ለምሳሌ
ይዩት በጣም ብዙ ቡክ የሚሉ ፎልደሮች መጥተዋል ወይም ፋይሎች መጥተዋል። ከዛ ግን እዚህ ጋር ተመልከቱት ሶርት የሚል አለ። በምን ቅደም ተከተል ነው የፈለግከው ይላል። ለምሳሌ በቅርብ ጊዜ የሰራሁትን ከፈለግኩኝ እዚህ ጋር መጣና ዴት ሞዲፋይድ ወይም ደግሞ ዴት ክሬትድ የሚለውን መንካት ይቻላል። ከዛ በቅርብ የተሰሩት እንዳለ ከላይ ይደረደራሉ፣ ሰዓቱን ጭምር ያስቀምጠዋል። ከዛ ይሄንን አሴንዲንግ ኦርደር ዲሴንዲንግ እያደረጋችሁ ማስቀመጥ ይቻላል። በአልፋቤት ማየት ከፈለጋችሁ ደግሞ ኔም የሚለውን ብትነኩ ኤ ቤቶች ከላይ ይመጣሉ። ከዛ ቢ ቤት ይቀጥላል። ከዛ ሲ እያለ ይቀጥላል ማለት ነው። ስለዚህ ሰርች ከማድረግ በተጨማሪ እዚህ ጋር ያሉትን ነገሮች መጠቀም ትችላላችሁ። ስለዚህ ይህንን በዚህ መንገድ መልሰናል። ወደ አራተኛው እናልፋለን። አራተኛው ደግሞ እዚህ ጋር እንደምትመለከቱት ነው። እንዴት አድርጋችሁ ኮምፒውተራችሁ ላይ ዋይፋይ ኮኔክት አድርጋላችሁ ወይም ደግሞ ታበራላችሁ የሚል ነው ማለት ነው። አሁን መልሱን እንመልከተውና ሄደን ደግሞ በተግባር እናበራለን። የምታደርጉት ምንድን ነው? የዋይፋይ አይከን ይመጣላችኋል። እሱን መንካት ነው። ከዛ የዋይፋይውን ስም ነክታችሁ ፓስወርድ ካለው ፓስወርድ ታስገባላችሁ። ከዛ ኮኔክት ታደርጋላችሁ ማለት ነው። አሁን ይሄን አብዛኞቻችሁ ታውቁታላችሁ፣ ምክንያቱም ቪዲዮውንም እያያችሁት በዋይፋይ ሊሆን ስለሚችል ማለት ነው። እዚህ ጋር የምትመለከቱት ነው። እዚህ ላይ ክሊክ ስታደርጉ ከዛ እዚህ ጋር ስትመጡ የተለያዩ ዋይፋዮች ይመጣሉ። ከአንዱ ጋር ኮኔክት ታደርጋላችሁ። ሴቲንግ ጋር መሄድ ይቻላል። ለምሳሌ ዊንዶ እና አይን ብንነካ በመቀጠል ኔትወርክ እንደ ኢንተርኔት ይላል። ይሄን መንካት ይቻላል። ከዛ እዚህ ጋር መታችሁ ዋይፋይ ኦን እና ኦፍ እያደረጋችሁ ማብራት ይቻላል ማለት ነው። አምስተኛው ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርገን ስክሪንሾት ወይም ፎቶዎችን ማንሳት እንችላለን ነው። በጣም ብዙ መንገዶች አሉ። አንደኛው ዊንዶ ሺፍት ኤስ መንካት ይቻላል፣ ወይም ስኒፒንግ ቱል ያመጣላችኋል። ስኒፒንግ ቱል ብላችሁ ሰርች ማድረግ ይቻላል። እንደ አማራጭ ደግሞ ዊንዶ እና ፕሪንት ስክሪንን መንካት ይቻላል። ከዛ አውቶማቲካሊ ሴቭ ያደርግላችኋል። ሙሉ ስክሪኑን ያነሳና ለምሳሌ አሁን ይህን እያስተማርኩ ያለሁበትን ማንሳት ከፈለኩኝ ዊንዶ ሺፍት ኤስ ብነካ ከኪቦርድ ላይ ይዩት ማንሻው ይመጣልኛል። እዚህ ጋር መታችሁ ሳይዙን የተለያየ ነገር መቀየር ይቻላል። ከዛ የምትፈልጉት ፓርት ላይ እንደዚህ ሸርተት በማድረግ ማንሳት ይቻላል። ለምሳሌ እንደዚህ ብነካ ይሄ ፎቶ ተነሳ ማለት ነው። ከዛ የምፈልገው ቦታ ጋር ሄጄ ፔስት ማድረግ እችላለሁ፣ ወይም ስክሪንሾት ፎልደር ውስጥ እናገኘዋለን። እሱን አሳያችኋለሁ በኋላ ላይ። ለምሳሌ ግን ኮፒ ያደረኩትን አሁን ፔስት ላድርገውና ላሳያችሁ። አሁን እዚህ ጋር መጥቼ ኮንትሮል ቪ ብነካ ወይም እዚህ ጋር መተን ፔስት ብንነካ ፎቶ ያነሳነውን ተመልከቱት ቁጭ ይላል ማለት ነው። ሌላው ደግሞ ከኪቦርድ ላይ ዊንዶ እና ፕሪንት ስክሪንን መንካት ትችላላችሁ። መጀመሪያ ግን የመጀመሪያውን ላሳያችሁ የሰራሁበትን ዊንዶ ሺፍት ኤስ ዊንዶ እዚህ ጋር አለ፣ ሺፍት ከዛ ኤስ መንካት ይቻላል ማለት ነው። ሁለተኛው አማራጭ ደግሞ ፕሪንት ስክሪን እዚህ ጋር አለ፣ ብቻውን መንካት ይቻላል። ከዊንዶ ጋር መንካት ትችላላችሁ። ለምሳሌ ዊንዶ ከዛ ፕሪንት ስክሪን ብነካ ሙሉን አሁን ይህንን ፎቶ አንስቶታል። ሙሉ ስክሪኑን በአንዴ ነው የሚያነሳው ማለት ነው። የተወሰነች ፓርት ብቻ ከፈለግን ግን ፕሪንት ስክሪንን ብቻውን እንነካዋለን። ከዛ ልክ ቅድም ወደ ነበርንበት አይነት ያመጣናል። እዚህ ጋር መርጠን ፎቶ እናነሳለን። ሰርች ማድረግም ትችላላችሁ። እዚህ ጋር መታችሁ ለምሳሌ ስኒፒንግ ቱል ብትሉ በቀጥታ ይመጣል። ይሄውና ስኒፒንግ ቱል። ይሄን ነክታችሁም ፎቶዎችን ማንሳት ይቻላል። እንደምታዩት ለምሳሌ ይሄን ሰፋ ልናደርገው እንችላለን። ከዛ በኋላ ኒው የሚለውን ነክታችሁ ፎቶ ማንሳት ይቻላል ማለት ነው። እንደዚህ የምትፈልጉትን ፓርት ከዛ ኤዲት ሁሉ ማድረግ ይቻላል። እንደምታዩት ከዚህ ጋር የተለያዩ ሃይላይተሮችን መጠቀም ብዙ ነገር ማድረግ ትችላላችሁ። ስድስተኛው ጥያቄ ደግሞ እዚህ ጋር እንደምትመለከቱት ኮምፒውተራችሁ በጣም ቀስ ሲልባችሁ እንዴት አድርጋችሁ ማስተካከል ትችላላችሁ ነው የሚለው ማለት ነው። ስለዚህ እሱን ደግሞ እንመልከት። የመጀመሪያው ለምሳሌ የማትጠቀሙባቸው ነገር ግን የተከፈቱ አፖች ካሉ እነሱን ክሎዝ ታደርጋላችሁ ወይም ትዘጋላችሁ። ኮምፒውተራችሁን ሪስታርት ማድረግም ትልቅ መፍትሄ ይሰጣችኋል። እንደዚሁም ደግሞ ታስክ ማኔጀር ጋር ገብታችሁ ሲፒዩን ቼክ ታደርጋላችሁ ወይም ደግሞ ሚሞሪ ዩዜጁን ማለት ነው። የትኛውን ብዙውን ፓርት እየተጠቀሙ ያለው የሚለውን ታዩና የማትጠቀሙት ከሆነ ታስቆሙታላችሁ። አሳያችኋለሁ እሱን። ቴምፖራሪ ፋይሎችንም ዲሌት ታደርጋላችሁ። ዊንዶዋችሁንም አፕዴት ታደርጋላችሁ። እነዚህን በማድረግ ኮምፒውተራችሁ እንዲፈጥን ማድረግ ይቻላል። ለምሳሌ እነዚህንና ሌሎችን ጨምሬ ላሳያችሁ። የመጀመሪያው አላስፈላጊ አፖችን መዝጋት ነው ብለናል። እንደዚህ ከስር እየመታችሁ መዝጋት ወይም ማቋረጥ ይቻላል። ወይም እዚህ ባዶ ቦታ መታችሁ ከስር ራይት ክሊክ ትነካላችሁ። ከዛ በኋላ ታስክ ማኔጀር የሚለውን ስነኩ የከፈታችኋቸው የተለያዩ ታስኮችን ማግኘት ይቻላል። የኮምፒውተራችሁን ፐርፎርማንስ ብዙ ነገር ማግኘት ይቻላል። ፕሮሰስ የሚለው ጋር ደግሞ እዚህ ጋር ስትመጡ አሁን እኔ ኮምፒውተሬ ላይ እየሰሩ ያሉ ነገሮችን ተመልከቷቸው። ፎቶሾፕ፣ ማይክሮሶፍት ኤጅ እነዚህ ማለት ነው። አሁን በዚህ ሰዓት እየተጠቀምኳቸው ካልሆነ እላቸው ላይ ራይት ክሊክ እየነካሁኝ ኢንድ ታስክ እያልኩኝ አቋርጣቸዋለሁ ማለት ነው።
ቅድም አሁን ቦታ የሚይዘውን ወይም ሚሞሪውን ቼክ ታደርጋላችሁ ያልኳችሁ ነው። ይህ አሁን 86% እንደምታዩት እየተጠቀመ ነው። እያንዳንዱ ደግሞ የትኛው ብዙ እየተጠቀመ እንዳለ እየነገረኝ ነው። ስለዚህ ብዙ የያዘብኝን ነገር ግን የማልፈልገውን አቋርጠዋለሁ ማለት ነው። ይሄ መጀመሪያው። ሁለተኛው እንዳልኳችሁ ቀላሉ ሪስታርት ማድረግ ነው። እዚህ ጋር መታችሁ ሪስታርት ማድረግ ይቻላል። አላስፈላጊ ፋይሎችን ቴምፖራሪ ፋይሎችንም ማጥፋት ይቻላል። እነሱን ለማድረግ እዚህ ጋር ራይት ክሊክ ከዛ እዚህ ጋር ሰርች የሚለው ጋር ትመጡና ዲስክ ክሊናፕ የሚለውን መንካት ይቻላል። ከዛ ዲስክ ክሊናፕ ሲመጣ ትከፍቱታላችሁ። ይሄውና እዚህ ከመጣችሁ በኋላ ሁሉንም ነገር ሰሌክት ታደርጉና እዚህ ጋር ከዛ እዚህ ጋር ክሊን ትሉታላችሁ ማለት ነው፣ ወይም ኦኬ ትሉታላችሁ። ዲሌት ላደርገው ይላችኋል። ሙሉን ዲሌት ታደርጋላችሁ ማለት ነው እዚህ ጋር መጣችሁ። ሌላው ደግሞ አሁንም እዚህ ጋር ትመጡና ረን የሚል አለ። ረንን ትነካላችሁ። ከዛ በኋላ እዚህ ጋር የመጀመሪያው ፐርሰንቴጅ ወይም ፐርሰንት ቴምፕ ከዛ ፐርሰንት ከዛ እዚህ ጋር መታችሁ ኦኬ ትላላችሁ። ኮምፒውተራችሁ ላይ ያሉ ቴምፖራሪ ፋይሎች ወይም ኮምፒውተሩ የማይፈልጋቸው ናቸው እንዳለ ይመጣሉ። ኮንትሮል ኤ ስትነኩ ሁሉም ይመረጣል። ከዛ ከኪቦርዳችሁ ላይ ሺፍት እና ዲሌትን ስትነኩ ፐርማነንት በሆነ ሁኔታ ያጠፋል። እንደምታዩት ወደ 260 አይተሞች አሉ። የስ ስላለው ሁሉም ይጠፋሉ። ይሄ ኮምፒውተራችሁ እንዲፈጥን እንደዚሁ ቦታ እንዲለቀቅላችሁ ያደርጋል። ከዚህ በተጨማሪም ዊንዶ አርን መንካት ይቻላል። ቅድም ረን ጋር ወደ ሄድኩበት ለመሄድ ከዛ በኋላ ፕሪፌች ብላችሁ ትጽፋላችሁ ማለት ነው። ስፔሊንጉ እዚህ ጋር የምታዩት ነው። PREFETCH ማለት ነው። ኦኬ ስትሉ አሁንም ወደ ቴምፖራሪ ፋይሎች ያመጣችኋል። ኮንቲኒው ትሉታላችሁ። እዚህ ጋር በጣም ብዙ እንደምታዩቸው ኮምፒውተራችንን እነዚህ ቢዚ የሚያደርጉ ናቸው። ኮንትሮል ኤ ሺፍት እና ዲሌት ፐርማነንት በሆነ ሁኔታ ወደ 440 እንደምታዩት አጠፋለሁ። ሾርትከቶቹን እንትን ማድረግ እንችላለን። ሺፍት ከዛ ዲሌት ስትነኩ ፐርማነንት በሆነ ሁኔታ ይጠፋል። ለመምረጥ ደግሞ ኮንትሮል ከዛ ኤን ስትነኩ ሁሉም ይመረጥላችኋል። ሌሎችም አሉ ኮምፒውተራችሁን እንዲፈጥን የምታደርጉበት። ከዚህ በፊትም ተደጋጋሚ ቪዲዮዎችን ስለሰራው ለአሁኑ ይሄኛው ይበቃናል። ሌላው ኮምፒውተራችሁን አፕዴት ማድረግ ነው። እንዴት አፕዴት እንደሚደረግም እንመለከታለን። ሰባተኛው ጥያቄ ደግሞ እንደምታዩት እዚህ ጋር እንዴት አድርጋችሁ ኦንላይን ስብሰባዎች ላይ ወይም ሚቲንጎች ላይ ጆይን ማድረግ ትችላላችሁ ነው። እንዳልኳቸው የምናያቸው እንዳለ አብዛኞቹ ከስራ ጋር የተገናኙ ናቸው ማለት ነው። ስለዚህ ስብሰባ ቢኖር ጆይን የማድረግ አቅም እንደዚሁ ስብሰባ የማዘጋጀት አቅም ሊኖራችሁ ይገባል ማለት ነው። ዙም ላይ ሊሆን ይችላል፣ ሚት ላይ በጣም ብዙ አይነት አሉ ኦንላይን ላይ። ስለዚህ ሊንክ ይላክላችኋል። ሊንኩን በቀጥታ ክሊክ አድርጋችሁ መግባት ይቻላል ማለት ነው። ለምሳሌ ልግባና ላሳያችሁ። ዙምን መጠቀም እንችላለን። እንደ ምሳሌ ዙም አስ ጆይን ብላችሁ እዚህ ጋር ሰርች ማድረግ ይቻላል። ከተላከላችሁ ግን ሊንኩን ነክቶ መግባት ብቻ ነው ከእናንተ የሚጠበቀው። አሁን ጆይን ስላልኩ ነው። እንደምታዩት ሚቲንግ አይዲ ይላክላችኋል። አይዲው እዚህ ጋር ታስገባላችሁ። ከዛ በኋላ ጆይን ማድረግ ወይም መቀላቀል ይቻላል ማለት ነው። እንደዚሁም ደግሞ ዙምንም ማውረድ ይቻላል። ለምሳሌ እዚህ ጋር ሰርች አድርጌ ባሳያችሁ ዙም አውርጄዋለሁ። በቀላሉ ማውረድ ትችላላችሁ። ሰርች አድርጋችሁ እየከፈተ ነው። ከዛ በኋላ ለመቀላቀል ከሆነ ጆይን የሚለውን ነክታችሁ ቅድም ወደ አሳየኋችሁ ይወስዳችኋል። የሚላክላችሁን አይዲ እያስገባችሁ መግባት ይቻላል። እናንተ ከሆናችሁ ደግሞ አዘጋጆቹ እዚህ ጋር ትመጡና ኒው ሚቲንግ የሚለውን ነክታችሁ ስብሰባዎችን ማዘጋጀት ትችላላችሁ ማለት ነው። እኔም ብነካው ቀጥታ ሊያዘጋጅ እንደምታዩት እንትን እያለ ነው። ከዛ በኋላ ስታርት ማለት ይቻላል። በቪዲዮ መግባት ከፈለጋችሁ ቪዲዮ ታበራላችሁ። በድምፅ ብቻ ከሆነ ድምፅ ታበራላችሁ። ስክሪናችሁንም ሼር ማድረግ ትችላላችሁ ማለት ነው። እዚህ ጋር ሼር ስክሪን የሚል አለላችሁ። ስምንተኛው ደግሞ እዚህ ጋር የምትመለከቱት ነው የማይካችሁን እንደዚሁም ደግሞ የካሜራችሁን ሴቲንግ እንዴት ማስተካከል ትችላላችሁ ነው። ይህም በጣም ቀላል ነው። ሴቲንግ ጋር ትሄዳላችሁ። ከዛ ሲስተም የማይክ ሴቲንግ ከሆነ የፈለጋችሁ ሳውንድ መንካት፣ እንደዚሁም ደግሞ የካሜራም ከሆነ ብሉቱዝ ኤንድ ዲቫይስ የሚለው ውስጥ ገብታችሁ ማግኘት ይቻላል ማለት ነው። ሴቲንግ ጋር ለሜዳውንም ራይት ክሊክ ከዛ እዚህ ጋር ሴቲንግ ወይም ዊንዶ እና አይን መንካት ይቻላል። ከሳውንድ ጋር የተገናኘ ነገር ከሆነ ማስተካከል የፈለጋችሁት ሲስተም ጋር ነው የምትሄዱት። ሲስተም ከዛ ሳውንድ እዚህ ጋር ድምፁን መቀነስ መጨመር ትችላላችሁ። ስፒከር መምረጥ፣ አውትፑት እና ኢንፑትን ሁሉ ማስተካከል ይቻላል። ከካሜራ ጋር የተገናኘ ከሆነ ደግሞ ብሉቱዝ ኤንድ ዲቫይስ ይላል። ይሄን ትነካላችሁ። ከዛ ዝቅ ስትሉ ካሜራ የሚል አለ። ይሄን ነክታችሁ የካሜራ ሴቲንግ ማስተካከል ይቻላል ማለት ነው። ዘጠነኛ ጥያቄ ላይ ደርሰናል። ዘጠነኛው ደግሞ እዚህ ጋር እንደምትመለከቱት ኢሜይል እንዴት መላክ ይቻላል፣ እንደዚሁም ደግሞ የተለያዩ ፋይሎችን አብረን አታች አድርገን እንዴት መላክ እንችላለን። ስለዚህ ወደ ኢሜይል ደግሞ እንሂድ።
በማንኛውም እንትን መግባት ይቻላል። ጂሜል ብዬ ልግባን። ያው ያወረዳችሁት ጂሜልም ካለ በዛ መግባት ይቻላል። ይኸውና ጂሜል ለመላካውን ከፈለጋችሁ እዚህ ጋር ትመጡና ኮምፖዝ የሚለውን ነው የምትነኩት። ስለዚህ እዚህ ላይ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ተቀባዩን ታስገባላችሁ ማለት ነው። ለምሳሌ ለራሴ ልላከው ለሁለተኛው አካውንቴ። ከዛ ሳብጀክት ወይም ደግሞ የኢሜሉን ዋና ሀሳብ በአጭሩ እዚህ ጋር መግለጽ ይቻላል ማለት ነው። የሆነ ጽሁፍ ትጽፋላችሁ። ከዛ ዋና ጽሁፋችሁን እዚህ ጋር ነው የሚቀጥለው ማለት ነው። ኢንተር እያላችሁ መጻፍ ይቻላል። ቡሌቶችን ማስገባት ይቻላል። ኢሜል አጠቃቀም ብዙ ጊዜ ተደጋጋሚ ቪዲዮዎችን ሰርቻለሁ። ፋይሎችን አታች ማድረግ ከፈለጋችሁ ደግሞ ከስር ተመልከቱት። የአታችመንት ምልክት አለ ወይም አታች ፋይል ይላል። ይህን ስነኩ ወደ ውስጥ ያስገባችኋል። መላክ የፈለጋችሁትን ፋይል ማገናኘት ወይም መላክ ነው። ከዛ ለምሳሌ ይሄን ልልከው ከፈለኩ ፎቶ ነው፣ ፒዲኤፍ፣ ቪዲዮ፣ ማንኛውም ፋይል ሊሆን ይችላል እናንተ ጋር። ከዛ ኦፕን የሚለውን ትነካላችሁ። በቀጥታ እንደምታዩት እዚህ ጋር አታች ይሆናል ማለት ነው። ከዛ በኋላ እዚህ ጋር ሄጄ ሴንድ የሚለውን እነካለው፣ ቀጥታ ይላካል። ስለዚህ ኢሜሎችን በቀላሉ ለመላክ እዚህ ጋር ቅድም እንዳሳየኋችሁ የምጽፉትን ጽፋላችሁ። ከዛ በኋላ ፋይላችሁን አታች ማድረግ ይቻላል ማለት ነው። 10ኛው ጥያቄ ላይ ደርሰናል። 10ኛው ደግሞ እዚህ ጋር እንደምትመለከቱት ክላውድ ስቶሬጆች ላይ እንዴት አድርገን ፋይል አፕሎድ ማድረግ እንችላለን ነው። ይህም በጣም መሰረታዊና ማወቅ ያለብን ነገር ነው። ለምሳሌ ፋይላችሁ እንዳይጠፋ ከፈለጋችሁ ክላውድ ላይ መቀመጥ ይኖርበታል ማለት ነው። ወይም እናንተ እዚህ ሀገር ሆናችሁ ከዛ ሌላ ቦታ ሆናችሁ ስልካችሁ ላይ የተለያዩ ዲቫይሶች ላይ ፋይላችሁ ማግኘት ይቻላል። ኮምፒውተራችሁ በተለያየ ሁኔታ ብትሸጡት ወይ ቢበላሽባችሁ ፋይላችሁን ሌላ ቦታ ላይ ማግኘት ትችላላችሁ ማለት ነው። እሱን ለማድረግ የተለያዩ ክላውድ ስቶሬጆች አሉ። አንደኛው ዋን ድራይቭ ነው ወይም ጉግል ድራይቭ እንድትጠቀሙ ትችላላችሁ። ከዛ በኋላ አፕሎድ ነው የምታደርጉት። ከዛ ፋይላችሁ መቼም አይጠፋም ማለት ነው። እንየውና እንምጣ። እሱ ነው። አሁንም ማንኛውንም ብሮዘር መጠቀም ይቻላል። እዚህ ጋር ልምጣና ጉግል ድራይቭ ብዬ ልጻፍ። ጉግል ድራይቭ ይኸውና ሳይኒን ይላችኋል፣ ትነኩታላችሁ። እኔ አሁን በቀጥታ ነው የሚያስገባኝ ምክንያቱም በተደጋጋሚ እየተጠቀምኩት ስለሆነ። እናንተ ግን እየተጠቀማችሁ ካልሆነ አንዳንዶቻችሁ ማለት ነው ምን ያደርጋችኋል? እዚህ ጋር ኢሜይል አስገቡ ይላችኋል። ኢሜይላችሁን ታስገባላችሁ ማለት ነው። እንዳልኳቸውም በቀጥታ አስገባኝ ማለት ነው። ምክንያቱም እዚህ ጋር ኢሜይሌ የገባ ስለሆነ ወይም በኢሜይሌ ሎጊን አድርጌ ስለነበረ ነው። እነዚህ አሁን እንዳለ ኦንላይን ላይ ያሉ ፋይሎች ናቸው። ሌላም ቦታ ሆኜ ማግኘት እችላለሁ። ስልኬ ላይ ሁሉ ላገኘው እችላለሁ ማለት ነው። ስለዚህ አሁን እዚህ ላይ ለማስቀመጥ ፋይላችሁ ምንድነው የምታደርጉት? እዚህ ጋር ፕላስ የሚል አለ፣ ኒው የሚለው ጋር ይሄን ትነካላችሁ። ከዛ በኋላ ፋይል አፕሎድ የሚል አለላችሁ። ፎልደርም ከሆነ ፎልደር አፕሎድን መንካት ይቻላል። ፋይል ልጭንበት ነው ፋይል። ከዛ ፋይሎቼን እመርጣለሁ። ይህን ፎቶ ለምሳሌ እንዲጠፋብኝ አልፈለኩም። ስለዚህ መረጥኩት፣ ኦፕን እለዋለሁ። ከዛ በቀጥታ እዚህ ጋር ይጭነዋል ማለት ነው። እንደምታዩት አሁን አፕሎድ አድርጌልሃለሁ እያለኝ ነው እዚህ ጋር። ከዛ ቼክ ለማድረግ እዚህ ጋር እንምጣና ሪሰንት የሚለውን ወይም በቅርብ ጊዜ የጫነውን ቼክ እናድርገው። ይኸውና ራንክ ነምበርስ ነበር የሚለው 1 ሰዓት ከ44 ወይም 7 ሰዓት ከ44 ጥሩ ጉዳይ ለ8 ላይ ተጭኗል። ከዛ ይሄ ነው መቼም አይጠፋብኝም። በዚህ መንገድ አፕሎድ ማድረግ ይቻላል ማለት ነው ፋይሎቻችሁን ወይም ፎልደሮቻችሁን። 11ኛው ጥያቄ ላይ ደርሰናል። 11ኛው ጥያቄ ደግሞ ክላውድ ላይ ያስቀመጣችሁትን ነገር እንዴት ለሰዎች ሼር ማድረግ ትችላላችሁ ነው። አሁን የጫነውን ለሰው ሼር ማድረግ ማለት ነው ባጭሩ። ስለዚህ ራይት ክሊክ ነክታችሁ ላይ ሼር ማለት ትችላላችሁ ለምትልኩለት ሰው። ከዛ ለምሳሌ ፋይሉን ማየት ብቻ እንዲችል ፍቃድ መስጠት ትችላላችሁ። ከፈለጋችሁ ኤዲት እንዲያደርግ ማድረግ ይቻላል። አብራችሁ የምትሰሩ ከሆነ ስራዎችን ኤዲት እንዲያደርግ ልትፈቅዱ ትችላላችሁ። ካልፈለጋችሁ ግን የእናንተ ምርጫ ነው የሚሆነው። ስለዚህ ለምሳሌ ይህን ፎቶ ለሰው ልልከው ከፈለኩኝ ከዚሁ መላክ ይቻላል። እላው ላይ ራይት ክሊክ ከዛ ሼር ተመልከቱት። እዚህ ጋር አንደኛ ኮፒ ሊንክ ብዬ ሊንኩን ኮፒ አድርጌ ሊንኩን ልልክ እችላለሁ። በቴሌግራም በተለያየ ነገር ሼር የሚለውን ደግሞ በቀጥታ መንካት እንችላለን። ሎድ እያደረገ ነው። ለማን ነው የምትልኩት ይለናል ማለት ነው። ከዚህ እዚህ ጋር ኢሜይላቸውን ላስገባላቸው። እንደምታዩት አሁን ለሁለተኛው አካውንቴ ልልክለት ነው ማለት ነው። እዚህ ጋር ሜሴጅ ማስገባት ትችላላችሁ። እዚህ ጋር ደግሞ አሁን ኤዲተር ነው ወይም ኤዲት ማድረግ ይችላል ማለት ነው። ነገር ግን እንዲያው ብቻ ከሆነ ቪወር አደርገዋለሁ። ኮመንት እንዲሰጥ ኮመንተር የሚለውን መንካት ይቻላል። አሁን ግን ቪወር ላድርገው ማለት ነው። ከዛ በኋላ እዚህ ጋር መጥቼ ሴንድ ለዋለሁ። ቀጥታ ይደርሰዋል። ተልኮለታል። አሁን ቼክ እናድርገው። ለምሳሌ ሁለተኛው ኢሜይል ላይ ልግባና ላሳያችሁ። ተመልከቱት፣ ሼር ተደርገሃል ብሎኛል እዚህ ጋር። ከዛ ከፍቼ መመልከት
እችላለሁ። እንደምታዩት አሁን ይኸውና ኦፕን ማለት ወይም ይሄን ነክተን ልንከፍተው እንችላለን ማለት ነው የተላከልን። ስለዚህ ከክላውድ ስቶሬጅ ላይ እንደዚህ ፋይሎችን ልትላላኩ ወይም መላላክ ይቻላል ማለት ነው። 12ኛው ደግሞ እዚህ ጋር የምትመለከቱት ነው። ዊንዶዋችሁን እንዴት አፕዴት ማድረግ ትችላላችሁ ወይም አፕዴት መኖሩን እንዴት ቼክ ማድረግ ትችላላችሁ ነው። ይህም ቀላል ነው። መጀመሪያ ሴቲንግ ጋር ነው የምትሄዱት። ከዛ ዊንዶውስ አፕዴት ጋር ሄዳችሁ ቼክ ፎር አፕዴት ብላችሁ አፕዴት ማድረግ ይቻላል። አሁን ይህንን ቶሎ ቶሎ የማድረግ ልምድ ቢኖራችሁ በጣም የተሻለ ነው። ምክንያቱም ኮምፒውተራችሁ አፕዴት በተደረገ ቁጥር አንድ ይፈጥንላችኋል፣ ሁለት ደግሞ ከተለያዩ ቫይረሶች ኮምፒውተራችሁን እንድትጠብቁ ያደርጋችኋል። ስለዚህ ዊንዶ አይ ወይም ራይት ክሊክ ነክተን ሴቲንግ ጋር እንሄዳለን። እዛ ከስር ዊንዶውስ አፕዴት ይላል። ይህም መንካት ነው። እንደምታዩት አሁን እዚህ ጋር ቼክ ፎር አፕዴት የሚል አለ። ይህን ነከዋለው። አፕዴት መደረግ ያለበት ነገር ካለ ከዛ አፕዴት ያደርጋል። ሪስታርት የሚሆን ነገርም ካለ ሪስታርት እንድታደርጉት ይጠይቃችኋል ማለት ነው። ወይም ፍቃድ ትሰጡትና ራሱ ሪስታርት ያደርጋል። 13ኛው ጥያቄ ላይ ደርሰናል። 13ኛው ደግሞ እዚህ ጋር እንደምትመለከቱት የተለያዩ አፕሊኬሽኖችን እንዴት አድርገን ኢንስቶል እናደርጋለን፣ የማንፈልገውን ደግሞ እንዴት አድርገን ሪሙቭ እናደርጋለን የሚል ነው ማለት ነው ጥያቄው። ሴፍ በሆነ መንገድ ወይም የኮምፒውተራችሁን ደህንነት በማይጎዳ መንገድ ማለት ነው። ስለዚህ ሴቲንግ ጋር ሄዳችሁ አሁን አፕ የሚለውን ነክታችሁ የማትፈልጓቸውን አንኢንስቶል የምትፈልጉትን ደግሞ ማምጣት ይቻላል ማለት ነው። ለምሳሌ እንዴት እንደምታደርጉ እንመልከት። የማትፈልጉት ካለ ለምሳሌ ራይት ክሊክ ከዛ ሴቲንግ ከዛ በኋላ አፕ የሚል አለ። እዚህ ጋር የተለያዩ አፕሊኬሽኖቻችን እዚህ ውስጥ ነው የሚገኙት። በመቀጠል ኢንስቶልድ አፕ የሚለውን እንነካለን። ከዛ እንዳለ አፕሊኬሽኖቻችሁ ይመጣሉ ማለት ነው። የማትፈልጉትን ማስወገድ ይቻላል። ለምሳሌ አዶቤ ፎቶሾፕ ኤክስፕረስ የሚለውን ካልፈለግኩት እዚህ ጋር 3 ነጠብጣብ አለ ወይም ሞር ኦፕሽን፣ በመቀጠል አንኢንስቶል ብለው ይጠፋል ማለት ነው። እንደዚህ እያደረጋችሁ የማትፈልጓቸውን አንኢንስቶል ማድረግ ትችላላችሁ። ለመጫንም ብዙ አማራጮች አሉን ማለት ነው። ነገር ግን ከትክክለኛው ቦታ ማውረድ ይኖርብናል። ሰርች አድርጋችሁ እዚህ ጋር ለምሳሌ አንደኛ ከማይክሮሶፍት ስቶር ማምጣት ይቻላል። ማይክሮሶፍት ስቶር ብላችሁ ስጽፉም ይመጣላችኋል። ይኸውና ከዛ ከዚህ ላይ የምትፈልጓቸውን ሶፍትዌሮች ማውረድ ይቻላል ማለት ነው። ለምሳሌ ካብከት ከፈለኩኝ ካብከት ብዬ ጽፋለሁ። ውጪ ላይም ጎግል ላይ የመሳሰሉት ላይም ሰርች ማድረግ ይቻላል። ይሄኛው ግን አስተማማኝ ነው። እዚህ ላይ መታችሁ ብታደርጉ ሴፍ የሆኑ ሶፍትዌሮችን ማግኘት ይቻላል። አሁን እኔ ይህን ስላወረድኩት ኢንስቶል ይላል። እናንተ ሌላ የምትፈልጉት ካለ ክሊክ እያደረጋችሁ ኢንስቶል ማድረግ ትችላላችሁ ማለት ነው። ሙቫቬ በጣም ብዙ አሉላችሁ እንደምትመለከቷቸው። 14ኛው ላይ ደርሰናል። 14ኛው ደግሞ እዚህ ጋር የምታዩት እንዴት አድርጋችሁ ብሮዘር ላይ ያሉ ካች ፋይሎችን እንዴት ማጥፋት ትችላላችሁ ነው። ያ ደግሞ ሰርች ስታደርጉ እንዲፈጥንላችሁም ያደርጋችኋል ማለት ነው። ስለዚህ አንደኛ ማንኛውንም ብሮዘር መጀመሪያ መክፈት ትችላላችሁ። ከዛ ፕራይቬሲ ኤንድ ሴኩሪቲ ጋር መሄድ ነው። ከዛ ማጥፋት ይቻላል ማለት ነው። አሁን አድርገነው እንምጣሱ። ለምሳሌ ማይክሮሶፍት ኤጅ ላይ ሊሆን ይችላል፣ ክሮም ላይ ሊሆን ይችላል። ለምሳሌ ጉግል ክሮም ላይ ላሳያችሁ። እዚህ ጋር 3 ነጠብጣብ አለ። ይህን ትነካላችሁ። ከዛ ዝቅ ስትሉ ሴቲንግ የሚል አለ። ሴቲንግን ትነካላችሁ ማለት ነው። ይኸውና ሴቲንግ። በመቀጠል ፕራይቬሲ ኤንድ ሴኩሪቲ ይላል። ይሄን መንካት ነው። ከዛ ዝቅ ትሉና እዚህ ጋር የምታዩቸው አሉላችሁ ማለት ነው። ዲሌት ብሮዚንግ ዳታ ይላል። ይሄን እንነካለን። እንደምታዩት ሂስትሪ ወይም ሰርች ያደረጋችኋቸው ሂስትሪዎች ይጠፋሉ። ኩኪስ፣ ካች ፋይል እነዚህን የመሳሰሉት እንዳለ ይጠፋሉ ማለት ነው። እንደምትመለከቷቸው ለምሳሌ ሌላውን መተው ከፈለኩ ወይም ሰርች ያደረኩት እንዲቀመጥ ከፈለኩኝና እዚህ ጋር ያለው ማጥፋት ከፈለኩ ተመልከቱት። አሁን ወደ 337 ሜጋባይት ይዟል ማለት ነው። እዚህ ጋር መጥቼ ዲሌት አድርጌ ማጥፋት እችላለሁ። 15ኛው ጥያቄ ላይ ደግሞ እንዴት አድርገን ታስክ ማኔጀርን መክፈት እንችላለን ነው። ብዙ አይነት መክፈቻ መንገዶች አሉት። አንደኛው ኮንትሮል ሺፍት ስኬፕን መንካት ይቻላል። ወይም ቅድም ሳረግ እንደነበረው ራይት ክሊክ ነክታችሁ ታስክ ማኔጀር ብሎ መክፈት ይቻላል። ለምሳሌ እዚሁ ላይ እንዳለው ራሱ ኮንትሮል ሺፍት እና ስኬፕን ብነካ በቀጥታ ታስክ ማኔጀር ይከፈታል ማለት ነው። የትም ቦታ ሳልሄድ። ሌላ አማራጭ ከፈለጋችሁም እዚህ ጋር ራይት ክሊክ ትነኩና ታስክ ማኔጀር ብላችሁም ልትከፍቱ ትችላላችሁ። 16ኛው ጥያቄ እዚህ ጋር የምታዩት ለምሳሌ እንዴት አድርጋችሁ ፎርስ ክሎዝ የምንለው አለ። ለምሳሌ አፕሊኬሽኖች ወይም ሶፍትዌሮች ልዘጓቸው ስትሉ አልዘጋ ይሏቸዋል ማለት ነው። ብዙ ጊዜ ሲበላሹ ወይም ደግሞ ምንም አይነት ምላሽ አይሰጧችሁም ማለት ነው። በዚህ ጊዜ ምን ታደርጋላችሁ? ታስክ ማኔጀርን ትከፍታላችሁ ቅድም በከፈትንበት ወይም በአንደኛው መንገድ። ከዛ በኋላ ችግር ያለበትን አፕሊኬሽን ትመርጡና ኢንድ ታስክ ትሉታላችሁ። ከዛ ይቋረጥላችኋል። ለምሳሌ አሁንም ፎቶሾፕ አስቸግሮኝ ከሆነ እዚህ ጋር ራይት ክሊክ
ታስክ ማኔጀር ወይም ኮንትሮል ሺፍት ስኬፕን መንካት ይቻላል። ከዛ ፕሮሰስ የሚለው ጋር ስንመጣ ኮምፒውተሬ ላይ እየሰሩ ያሉ እንዳለ ይመጣሉ። ፎቶሾፕ ከሆነ ራይት ክሊክ ነካና ኢንድ ታስክ እለዋለሁ። ከዛ ይዘጋል ማለት ነው። 17ኛው ላይ ደርሰናል። 17ኛው ደግሞ የዲስፕሌይ ሴቲንግን እንዴት ማስተካከል እንችላለን ይላል ማለት ነው። ብራይትነስ ሊሆን ይችላል፣ ሪዞሉሽን የመሳሰሉትን መቀነስ እንደዚሁም መቀየር ማለት ነው። ስለዚህ ወደ ሴቲንግ እንሄዳለን። አሁንም በሾርትከት ዊንዶ እና አይን ነክተን መግባት እንችላለን። በመቀጠል ሲስተም እዚህ ጋር አለ። ከዛ በኋላ ዲስፕሌይ እዚህ ጋር አለላችሁ። እዚህ ጋር ከዛ ብራይትነስ እንደምታዩት መጨመር ይቻላል፣ መቀነስ እንደዚህ ያደረጋችሁ መጨመርና መቀነስ ትችላላችሁ። ናይት ላይትም ካለው ብታረጉት የተሻለ ነው። ለምሳሌ እንደዚህ ባረገው ኮምፒውተሬ ደመቅ ብሎ ይታያል። ነገር ግን ብሉ ላይት ስላለው አይን ያሳምማል ማለት ነው። ነገር ግን ይህን ብታደርጉት በጣም የተሻለ ነው። እንደምትመለከቱት ምንም አይነት ብሉ ላይት አይኖረውም፣ አይናችንን የሚጎዳው ላይት አይኖርም ማለት ነው። ስለዚህ ይህንን ኦን ታደርጋላችሁ። ሪዞሉሽን፣ ሌሎች ነገሮች ደግሞ ስኬልን ጨምሮ ከስር አለ። ለምሳሌ ዲስፕሌይ ሪዞሉሽን ብሎ እዚህ ጋር አለ፣ መቀየርም ትችላላችሁ ማለት ነው። 18ኛው ጥያቄ ደግሞ እንዴት አድርጋችሁ ኮፒ ከት እንደዚሁም ፔስት ታደርጋላችሁ ነው። ይኸውም በጣም ቀላል ነው፣ ነገር ግን በብዛት ስለምንጠቀመው ነው ማወቅ ያለብን ማለት ነው። ሾርት ከት ጨምረን ለምሳሌ ኮንትሮል ሲ ኮፒ ያደርጋል፣ ኮንትሮል ኤክስ ከት ያደርጋል፣ ኮንትሮል ቪ ፔስት ያደርጋል ማለት ነው። ለምሳሌ ኤዲ የሚለውን ኮፒ ላደርገው ከፈለኩኝ ኮንትሮል ሲ ብነካ ኮፒ ሆነ፣ ኮንትሮል ቪ ብነካ ሁለተኛ ኤዲ እንደምታዩት ኤዲ ኮፒ ብሎ እዚህ ጋር ይመጣል። ለምሳሌ ደግሞ ከቨር ፔጅ የሚለውን ተመልከቱት። እዚህ ጋር እንዲቀመጥ አልፈለኩም። ኮንትሮል ኤክስ ብነካ ከዚህ ጋር ከት ሆነ። ኮምፒውተር የሚለው ውስጥ ልግባና ኮንትሮል ቪ ልንካና ፔስት ላድርገው። አሁን ብንወጣ እዚህ ጋር ከቨር ፔጅ የሚለው አይገኝም፣ ምክንያቱም ከት አድርገነዋል። ከአንድ ቦታ ቆርጠን ሌላ ቦታ ወሰድ ነው ማለት ነው። ኮፒ ፔስት አሁን ሁሉም ጋር ተመሳሳይ ነው ማለት ነው። ለምሳሌ ወርድ ጋር መጥቼ እንደዚህ ጽፌ ኮንትሮል ኤ ከዛ ኮንትሮል ሲ ፔስት ማድረግ ከፈለኩኝ ኮንትሮል ቪ ባረግ እንደዚህ እያደረገልኝ ይሄዳል። ሌላው ደግሞ ፕሪንተርን እንዴት ኮኔክት ማድረግ እንችላለን፣ እንደዚሁም እንዴት መጠቀም እንችላለን ነው። ለምሳሌ የተለያየ ነገር ፕሪንት ማድረግ ከፈለጋችሁ ስቴፖች አሉት። አንደኛ ሴቲንግ ጋር ትሄዳላችሁ። ከዛ ዲቫይስ ፕሪንተር ኤንድ ስካነር የሚል አለ። ፕሪንተርን ከዛ ታስተዋውቃላችሁ፣ ወይም አድ የሚል አለ፣ አድ ታደርጋላችሁ። ከዛ በኋላ ሁሌ ፕሪንት ሲያደርግ በዛ ያደርግላችኋል ማለት ነው፣ በተለይ ዲፎልት ካደረጋችሁት። ስለዚህ ሴቲንግ ጋር እንሄድ። ዊንዶ አይን መንካት ይቻላል ተባብለናል። ከዛ እዚህ ጋር ብሉቱዝ ኤንድ ዲቫይስ የሚል አለ፣ ይሄንን ነው የምንነካው። ከዛ በኋላ ፕሪንተር ኤንድ ስካነር ይላል፣ ይሄንን ነካለን። በመቀጠል እዚህ ጋር ካለ ከዚህ መጠቀም ይቻላል። የመጀመሪያችሁ ከሆነ ግን አድ ፕሪንተር ኦር ስካነር የሚለውን ትነኩና ፕሪንተር ትፈልጋላችሁ። ለምሳሌ በኬብል አገናኝታችሁ ሊሆን ይችላል የምትጠቀሙት። ከዛ በኋላ ያገኘዋል ማለት ነው። ከዛ በኋላ ካገኘው በኋላ ለምሳሌ ፕሪንት ለማድረግ እንሞክርና ላሳያችሁ። ለምሳሌ ይሄ እንትን አለ፣ ፕሪንት ላደርገው ከፈለኩኝ ፋይል ፕሪንት፣ ከዛ ይኸው ፕሪንተር ምረጡ ሲለን ቅድም አድ ያደረግነውን ፕሪንተር እንመርጣለን። ወይም እዚህ መተንም አድ ፕሪንተር የሚለውን እንነካና ቀጥታ ቅድም ወደ ገባንበት ሴቲንግ ያመጣናል። ከዛ ፕሪንተሩን አድ እናደርጋለን፣ ወይም እዚህ ጋር ካለ ደግሞ እንመርጥለታለን ማለት ነው። 20ኛው ጥያቄ ደግሞ ኮምፒውተራችን ላይ አዲስ ወይም ሌላ ተጠቃሚ እንዴት እናስገባለን ነው። ለምሳሌ እናንተ የራሳችሁን ትጠቀማላችሁ፣ ሌሎች ሰዎችም እናንተ ኮምፒውተር ላይ የራሳቸውን ፋይል ለብቻቸው ቆልፈው ወይም ደግሞ ለብቻቸው ለይተው መጠቀም ይችላሉ ማለት ነው። እሱን ነው የምናየው። እሱን ለማድረግ አንደኛ ሴቲንግ ጋር ሄዳችሁ አካውንት፣ ከዛ ፋሚሊ ኤንድ አዘር ዩዘር የሚል አለ። እሱን ነክታችሁ ማስገባት ይቻላል ማለት ነው። ኢሜል ካስፈለገም ኢሜል ማስገባት ትችላላችሁ። እዚህ ጋር ደግሞ ሁለት አማራጭ አለ፣ ስታንዳርድ እና አድሚኒስትሬተር ማለት ነው። ስታንዳርድ ካደረጋችኋቸው እናንተ ናችሁ ዋና የምትሆኑት፣ እነሱ ደግሞ በእናንተ ስር ይሆናሉ። አንዳንድ አክሰስ ማድረግ የማይችሏቸው ነገሮች ይኖራሉ ማለት ነው። ነገር ግን አድሚኒስትሬተር ካደረጋችኋቸው ሙሉ ቁጥጥር ሰጣችኋቸው ማለት ነው። አስተካክለነው እንምጣ። እነዚህ ለመመለሰውም በጣም ብዙ መንገዶች አሉ። አንዳንድ ቀለል ያለውን እንድንመለከት ነው። ስለዚህ ሴቲንግ ጋር ልሄድ። አሁንም ኮንትሮል ፓኔል ጋር ብትሄዱ ታገኙታላችሁ ይህንን። ከዛ በኋላ አካውንት የሚል አለላችሁ። እዚህ ጋር አካውንትን መንካት ነው። ከዛ በኋላ እዚህ ጋር የምታዩት አዘር ዩዘርስ የሚል አለላችሁ። ይህን ትነካላችሁ። ከዛ እዚህ ጋር አድ አካውንት የሚል አለ። ይሄን መንካት ነው። ኢሜይል እንደምትመለከቱት እየጠየቀ ነው። ኢሜይል ታስገባላችሁ። ከፈለጋችሁ ደግሞ ያለ ኢሜይል መጠቀም ከፈለጋችሁ ይሄኛውን መንካት ትችላላችሁ ማለት ነው። ከዛ ኔክስት ትላላችሁ። አድ ዩዘር ዊዛውት ማይክሮሶፍት የሚለውን መንካት ይቻላል። ከዛ እዚህ ጋር የመጀመሪያ ስማቸውን ታስገባላችሁ ማለት ነው። ለምሳሌ ሁለተኛው ተጠቃሚ ኤዲ ቱ የሚባል ሰው ይሁን፣
ፓስወርድ አስገባለታለሁ። እዚህ ጋር በድጋሚ ፓስወርዱን እዚህ ጋር አስገባለሁ። ከዛ ፓስወርዱን ከረሳው ደግሞ ማስታወሻ የተለያዩ እንትኖች ሂንት እንዲሰጠን ማለት ነው። ለምሳሌ የመጀመሪያ የቤት እንስሳ ስም ማን ነው እያለኝ ነው። እዚህ ጋር ልሰጠው እችላለሁ ማለት ነው። ዶግ ልበለው። እነዚህን ነገሮች ባትረሷቸው በጣም የተሻለ ነው የሚሆኑ በኋላ ለማስታወስ እንዲያግዛችሁ ማለት ነው። እዚህ ጋር ደግሞ ከተማ እየጠየቀኝ ነው። ለምሳሌ አዲስ አበባ ልበለው። 3 ጥያቄዎች ነው እየጠየቀኝ ያለው። ቢ እንደዚህ ሰጠሁት። ከዛ ኔክስት ላለው አሁን አዲስ ተጠቃሚ ወይም ሎካል አካውንት ተከፈተ ማለት ነው። ወተን ቼክ ብናደርገው አሁን እዚህ ጋር መተን ራይት ክሊክ ከዛ እዚህ ጋር ሳይን አውት ብላችሁ በሁለተኛው አካውንት መግባት ይቻላል። ኮምፒውተራችሁን ልክ መጀመሪያ ስከፍቱት 2 ስም ይመጣላችኋል። አንድ የእናንተ፣ 2 ደግሞ ያስገባችኋቸው ሰዎች። ስለዚህ እነሱ በእነሱ አካውንት ሲገቡ እዚህ ጋር የሚያገኙት የእነሱን ዳታዎች ይሆናል ማለት ነው። ማኔጅ ማድረግ ግን ትችላላችሁ። ለምሳሌ እንደዚህ ስትነኩት ኦፕሽኖች አሉት። አካውንት ኦፕሽን የሚለውን ትነኩና ታይፑን ቅድም ስላችሁ እንደነበረው አድሚኒስትሬተር ናቸው ወይስ ደግሞ ስታንዳርድ ዩዘር ናቸው የሚለውን ትወስናላችሁ። ስታንዳርድ ዩዘር ላይ እንደሆኑ ይሆኑ ኦኬ ላለው ማለት ነው። ካልፈለኳቸው ደግሞ ወይም ከጊዜ በኋላ ማስወጣት ከፈለኩኝ ሪሙቭ እላቸዋለሁ። ከዛ ዲሌት አካውንት ኢን ዳታ ብል ሙሉ አካውንታቸው ይጠፋል፣ ዳታቸው ይጠፋል ማለት ነው ከኮምፒውተሬ ላይ። ሌላው ደግሞ እዚህ ጋር የምትመለከቱት ነው 21ኛው ጥያቄ። ኮምፒውተራችሁን እንዴት ሰኪዩር ማድረግ ትችላላችሁ? በተለይ ለተወሰነ ጊዜ ዞር ካላችሁ እያለን ነው ማለት ነው። ለምሳሌ ስራ እየሰራችሁ ምሳ መብላት ፈልጋችሁ ኮምፒውተራችሁን ሙሉ በሙሉ ማጥፋት አትፈልጉም። ነገር ግን ሎክ አድርጋችሁት ሰዎች እንዳይነኩባችሁ መሄድ ይቻላል ማለት ነው። ያን ለማድረግ የምንጠቀመው ምንድን ነው? ሎክ ነው የምናደርገው። ሎክ ለማድረግ ከኪቦርዳችሁ ላይ ዊንዶ እና ኤልን ብትነኩ ኮምፒውተሩ ሎክ ይሆናል ማለት ነው። ከዛ ግን መልሳችሁ ስትገቡ ደግሞ ሁሉም ነገር እንደተከፈተ ይጠብቃችኋል። ስለዚህ ከኮምፒውተራችሁ ላይ ዊንዶ ከዛ ኤልን መንካት ይቻላል። ከዛ ስትፈልጉ ፓስወርዳችሁን አስገብታችሁ መመለስ ትችላላችሁ ማለት ነው። ሌላ ሰው አይነካባችሁ። 22ኛው ጥያቄ ላይ ደርሰናል። 22ኛው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። ስታርታፕ ፕሮግራሞችን እንዴት ማኔጅ ማድረግ ትችላላችሁ ነው። ይህም በጣም መሰረታዊ የሚባል ነው። ለምሳሌ ኮምፒውተራችሁን ስከፍቱ በራሳቸው ጊዜ የሚነሱ የተለያዩ አፕሊኬሽኖች አሉ ወይም ሶፍትዌሮች ኮምፒውተራችሁን ቢዚ ያደርጉባችኋል ማለት ነው። ስለዚህ እነሱን ማቋረጥ አለባችሁ። ለማቋረጥ ቀጥታ ታስክ ማኔጀር ጋር ትሄዳላችሁ። ቅድም ታስክ ማኔጀር ጋር የምንሄድባቸውን ብዙ መንገዶች አይተናል። ከዛ በኋላ ፕሮግራሞቹን ትመርጡና ዲሴብል ታደርጋላችሁ። ለምሳሌ ኮንትሮል ሺፍት ስኪፕ ቀጥታ ከዛ ታስክ ማኔጀር ይከፈታል። እዚህ ጋር ከዛ ተመልከቱት ስታርታፕ ይላል። እንዳለ ኮምፒውተር ሲነሱ የሚነሱ ነበሩ። ዲሴብል አድርጌያቸዋለሁ። እኔ ጋር ምንም የለም ማለት ነው። ስለዚህ እናንተ ጋር እዚህ ጋር ኢኔብል የሆነ ካለ ለምሳሌ ይሄኛው ኢኔብል ቢሆን ኮምፒውተሩ ሲነሳ አብሮ ይነሳል ማለት ነው። ስለዚህ ራው ላይ ራይት ክሊክ ነካና ዲሴብል እለዋለሁ። አፕሊኬሽኑ ላይ ወይም ሶፍትዌሩ ላይ ምንም የሚያመጣው ችግር የለም። የሚያደርግልን ምንድነው? ኮምፒውተሩ ሲነሳ ግን አይነሳም። እኛ ስንፈልግ ብቻ ነው የምናስነሳቸው። ኢኔብል ከሆኑ ግን በራሳቸው ይከፍቱባቸዋል፣ ባክግራውንድ ላይ የሚሰራሉ። ያ ደግሞ ኮምፒውተራችሁን ቢዚ ያደርገዋል። ሌላም አማራጭ አለው። ለምሳሌ ሴቲንግ ጋር ሄዳችሁ ማስቆም ይቻላል። ሴቲንግ ከዛ እዚህ ጋር አፕ የሚል አለ። አፕን ትነካላችሁ። ዝቅ ስትሉ ስታርታፕ የሚል አለ። ይሄን መንካት ነው። ይዋቸው እንዳለ ኦፍ ናቸው እኔ ጋር። ስለዚህ ኦን የሆነ ነገር ካለ ኦፍ ታደርጋላችሁ ማለት ነው። ኖ ኢምፓክት ይላል። ምንም አይነት ኢምፓክት የለውም ማለት ነው። ስከፍቱት አይረብሽባችሁም ወይም ኮምፒውተራችሁን ቢዚ አያደርጉትም። 23ኛው ጥያቄ ላይ ደርሰናል። 23ኛው ደግሞ ብሮዘራችሁ ላይ ያሉ ታቦችን እንዴት አድርጋችሁ ማኔጅ ማድረግ ይቻላል፣ እንደዚሁም ቡክ ማርክ ማድረግ ትችላላችሁ ነው። ይህም በጣም ጠቃሚ ነው። ምንድነው የምታደርጉት? የከፈታችሁት ማንኛውም ብሮዘር ላይ ከላይ ራይት ክሊክ ስነኩ ፒን የሚላለው ቡክ ማርክ በጣም ብዙ አማራጮች አሉት። ልግባና ላሳያችሁ። ለምሳሌ እዚህ ጋር የዩቲዩብ ቻናሌን ከፍቻለሁ። ታብ ማለት ይሄ ከላይ የምንመለከተው ነው። እዚህ ጋርም ሌሎች ታቦች ሊኖራችሁ ይችላሉ። ለምሳሌ ይህንን ሁልጊዜ የምፈልገው ከሆነ እላው ላይ ራይት ክሊክ አድርጋለሁ። ከዛ በኋላ ፒን የሚል አለ ወይም ፒን ታብ ፒን ሆነ ማለት ነው። ለምሳሌ ከዛ ሄድ ልዝጋው፣ ሌላ ጊዜ ለመጠቀም ልግባ ወይም እዚህ ጋር ልክፈት። ከዛ ተመልከቱት እዚህ ጋር ፒን ሆኖ ተቀምጧል። ይህም ብነካው ቀጥታ ቅድም ከተከፍቶ የነበረው ነገር ይመጣልኛል፣ መቼም አይጠፋም ማለት ነው። ስለዚህ አሁን ይህም ቪዲዮም ለምሳሌ እያያችሁት ካላችሁ ለሌላ ጊዜ የምትፈልጉት ከሆነ ከላይ ትመጡና ላዩ ላይ ራይት ክሊክ አድርጋችሁ ፒን ማድረግ ይቻላል። አንፒን ማድረግ ከፈለጋችሁም ደግሞ አንፒን ማድረግ ይቻላል ማለት ነው። 24ኛው ጥያቄ ደግሞ እንዴት አድርጋችሁ ብሮዘሮችን አፕዴት ማድረግ ትችላላችሁ ነው። ለምሳሌ
ማይክሮሶፍት ኤጅ ሊሆን ይችላል፣ ክሮም ሊሆን ይችላል። እነሱን አፕዴት ማድረግ መቻል ይጠበቅባችኋል። ስለዚህ ሄልፕ ጋር ትገባላችሁ። ከዛ አባውት የሚለው ጋር ገብታችሁ አፕዴት ማድረግ ይቻላል ወይም አውቶማቲካሊ አፕዴት እንዲሆን ማድረግ ይቻላል ማለት ነው። ስለዚህ አሁንም እዚሁ ማይክሮሶፍት ኤጅ ላይ ልናየው እንችላለን። ሴቲንግ ጋር ልግባ። ከላይ ይሄውና ሴቲንግ ዝቅ ብላችሁ እዚህ ጋር አባውት ማይክሮሶፍት ኤጅ ይላል። ይሄን ትነካላችሁ። ከዛ ቼክ እያደረገ ነው አፕዴት ሊያደርግልኝ እንደምትመለከቱት አሁን አፕዴት ሆኗል ማለት ነው። በተመሳሳይ ግን ሴቲንግ ጋርም ሳትገቡ አንዴ ልመልሳችሁና እዚህ ጋር ትመጣላችሁ። ከዛ ከስር ሄልፕ ኤንድ ፊድባክ የሚል አለ። በዚሁ አቅጣጫ መታችሁ አባውት ማይክሮሶፍት ኤጅ የሚለውን ነክታችሁ ማድረግ ይቻላል። በተመሳሳይ ደግሞ ጉግል ወይም ክሮም የምትጠቀሙ ከሆነ ይህን ካንስል ልበልላችሁና እዚህ ጋር ትመጣላችሁ። ከዛ ከስር አሁንም ሄልፕ የሚል አለ። አባውት ጉግል ክሮም የሚለውን ስትነኩ አፕዴት እንደምትመለከቱት ያደርግላችኋል። 25ኛው ጥያቄ ላይ ደርሰናል። 25ኛው ደግሞ እዚህ ጋር የምትመለከቱት ይሄም ቀላል ነገር ግን ጠቃሚ ነገር ነው። ዲፎልት የሆኑ ብሮዘሮችን እንዴት መምረጥ ትችላላችሁ ነው። ለምሳሌ ሰዎች በቴሌግራም በተለያየ ነገር ሊንክ ይልኩላችኋል። ሊንኩን ስነኩት አንዳንዴ በፋየርፎክስ ይከፍተዋል፣ አንዳንዴ በኤጅ ይከፍተዋል፣ አንዳንዴ በጉግል ሊከፍተው ይችላል ማለት ነው። እናንተ ግን መምረጥ ትችላላችሁ። እኔ ጋር ብዙ ጊዜ ሲከፈት በፋየርፎክስ ነው እዚህ ጋር የሚከፍተው። የሆነ ሊንክ ብነካ የሚከፍተው ቀጥታ ፋየርፎክስ ላይ ነው። ነገር ግን ማንኛውንም ሊንክ ስነካ የዩቲዩብ ሊንክ ሊሆን ይችላል፣ የተለያዩ ሊንኮች ቢሆኑ ኤጅ ላይ እንዲከፈት ከፈለኩ ወይም ጉግል ላይ እንዴት ማድረግ እንደሚቻል ላሳያችሁ። መጀመሪያ ወደ ሴቲንግ ነው የምንሄደው። ሴቲንግ ከዛ በኋላ አፕ የሚል አለ። አፕ የሚለውን ትነካላችሁ። በመቀጠል ዲፎልት አፕ የሚል አለ። ይሄን መንካት ነው። ከዛ በኋላ ተመልከቷቸው እንዳለ አፖቹ ይመጡላችኋል። ለምሳሌ ማይክሮሶፍት ኤጅን ልንካውና ላሳያችሁ። ይኸውና ማይክሮሶፍት ኤጅ። ከዛ በኋላ እዚህ ጋር እንደምትመለከቱት ሜክ ማይክሮሶፍት ኤጅ ዩር ዲፎልት ብሮዘር ይላል። ስለዚህ ሴት አድርገዋለሁ። ካሁን በኋላ ማንኛውንም ሊንክ ስከፍት የሚከፈተው ከምንም ቢላክልኝ በማይክሮሶፍት ኤጅ ይሆናል ማለት ነው። ስለዚህ ሴቲንግ ጋር መሄድ ዲፎልት አፕ ጋር ትሄዱና የመረጣችሁትን ከዛ ዲፎልት ማድረግ ትችላላችሁ ማለት ነው። 26ኛው ደግሞ ፋይሎችን እንዴት አድርገን ማውረድ እንችላለን ነው። ስለዚህ ይህን ቅድም የተወሰነ አይተነዋል። ስለዚህ ስናወርድ አንደኛ ትረስትድ የሆኑ የሚታመኑ ዌብሳይቶችን መጠቀም አለብን። እንደዚሁም ደግሞ ለምሳሌ እናንተ እየሰራችሁ ፖፕአፕ የሚያደርጉ የተለያዩ አፕሊኬሽን ሶፍትዌሮች፣ ጌሞች ይመጣሉ። እነዛን ቀጥታ ማውረድ የለባችሁ ቫይረስም ሊሆኑ ስለሚችሉ ከማውረዳችሁ በፊትም እስካን ብታደርጉ በጣም የተሻለ ይሆናል ማለት ነው። እንዳልኳችሁ ግን ከማይክሮሶፍት ስቶርም ከተለያዩ ቦታዎች ላይ ማውረድ ይቻላል። ቅድም ካፕከትን ለማውረድ ስለሞከርን አሁን በቀጥታ ወደ ቀጣዩ ነው የምናልፈው። 27ኛው ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርጋችሁ የኮምፒውተራችሁን ፓስወርድ መቀየር ትችላላችሁ ነው የሚለው ማለት ነው። ስለዚህ ሴቲንግ ጋር ትሄዳላችሁ። አካውንት ሳይንን ኦፕሽን ጋር ሄዳችሁ መቀየር ይቻላል። ይህንንም አድርገነው እንምጣ። ዊንዶ አይ ልንካ፣ ሴቲንግ፣ ከዛ በኋላ አካውንት እዚህ ጋር አለ። አካውንት ላይ ክሊክ ማድረግ ነው። በመቀጠል ሳይኒን ኦፕሽን የሚል እንፈልጋለን። ይኸውና ሳይኒን ኦፕሽን፣ ከዛ ፓስወርድ። የኔውን ፓስወርድ ስላለው መቀየር ነው። ስለዚህ እዚህ ጋር መተን ቼንጅ የሚለውን እንነካለን። ቼንጅ ለማድረግ ግን የአሁኑን ማወቅ አለብን ማለት ነው። ስለዚህ የአሁኑን ወይም የመጀመሪያውን እናስገባና ኔክስት እንላለን። ከዛ አዲሱን እናስገባለን። አዲሱን በድጋሚ እናስገባዋለን። ከረሳን እንዲያስታውሰን ደግሞ እዚህ ጋር ሂንት እንሰጠዋለን ማለት ነው። ከዛ ኔክስት ፊኒሽ። ፓስወርዱ በዚህ መንገድ ተቀየረ ማለት ነው በቀላሉ። 28ኛው ደግሞ እንዴት አድርገን ፍላሽ መጠቀም እንችላለን ወይም ፍላሽ ሰክተን ፋይሎችን መላላክ እንችላለን ነው ባጭሩ። ስለዚህ መጀመሪያ ፍላሽ ትሰካላችሁ ማለት ነው። ከዛ ፍላሹን ስትሰኩ ቀጥታ ወደ ፋይል ኤክስፕሎረር ስትገቡ ታገኙታላችሁ የፍላሻችሁን ስም። ከዛ ከፍላሻችሁ ወደ ኮምፒውተር እንደዚሁም ከኮምፒውተር ወደ ፍላሻችሁ መውሰድ ትችላላችሁ ማለት ነው። ከዛ በኋላ ትነቅሉታላችሁ። ለምሳሌ ፍላሽ ልሰካና ላሳያችሁ። አሁን ፋይል ኤክስፕሎረር ጋር ብሄድ የተሰካ ፍላሽ የለም፣ ተመልከቱት። አሁን ስሰካ ግን ይመጣል ማለት ነው። ልክ ስሰኩ ድምፅ ይመጣላችኋል። ይኸውና አሁን የተሰካው ብነቅለው ይጠፋል። እንደዚህ ብሰካው ደግሞ ይመጣል። ከዛ እዚህ ውስጥ ያሉትን መውሰድ ከፈለኩኝ ላው ላይ ክሊክ አረግና ኮፒ ፔስት እያደረኩኝ መውሰድ እችላለሁ። ወደ ፍላሹ ደግሞ የምልከው ነገር ካለ ለምሳሌ ኤዲቱ የሚለው ልልከው ከፈለኩኝ ራይት ክሊክ
ከዛ በኋላ ሴንድ፣ እዚህ ጋር ሴንድ ከሌለ ሾ ሞር ኦፕሽን የሚለውን እነካዋለሁ። ከዛ ሴንድ ይኸውና ፍላሹ ከዛ ቅድም እንዳያችሁት ዩኤስቢ ድራይቭ ዲ ነበር የሚለው ይሄን ነካለው፣ በቀጥታ ወደዚህ እልካለሁ ማለት ነው። ከፍላሹ ደግሞ መውሰድ ከፈለግን ጀመር አድርጌላችሁ ነበር። አሁን ይሄ እንዳለ ፍላሽ ላይ ያለ ነገር ነው። ለምሳሌ ይሄን ልወስደው ከፈለኩኝ ራይት ክሊክ፣ ከዛ በኋላ ኮፒ ወይም ከት፣ ፍላሹ ላይ እንዲቀመጥ ካልፈለግን ከት ማድረግ ይቻላል። እዚህ ጋር መጥቼ ከዛ ራይት ክሊክ ከዛ ፔስት ባደርግ በቀጥታ ከዛ እዚህ ላይ ኮፒ ሆኖ ይቀመጣል። ይሄውና ፎቶ። ከዛ ሲጨርሱ ፍላሻችሁን መንቀል ነው። 29ኛው ጥያቄ ደግሞ ሳውንድን እንዴት አድርገን አጀስት ማድረግ እንችላለን ነው። ቅድም ይሄንን የተወሰነ አይተነዋል። ወደ ሴቲንግ ብሄድ ዊንዶ አይን መንካት ይቻላል በቀጥታ። ከዛ ሲስተም ጋር ነው የምንሄደው። ከዛ ሳውንድ እዚህ ጋር አለ። ከዛ ይሄንን ከፍ ዝቅ እያደረጋችሁ መስራት ይቻላል ማለት ነው። የተወሰነ ቅድም አይተነዋል ይሄንን። 30ኛው ጥያቄ ደግሞ እንዴት አድርገን የዲስካችን ስፔስ ወይም ምን ያህል ቦታ እንዳለን ቼክ ማድረግ እንችላለን። ስለዚህ ሴቲንግ ጋር እንሄዳለን። ከዛ ሲስተም፣ ከዛ ስቶሬጅ ጋር በመሄድ በቀላሉ መመልከት ወይም ማየት እንችላለን። ቦታ ለማስለቀቅ ደግሞ ቴምፖራሪ ፋይሎችን ማጥፋት፣ የማንፈልጋቸውን አፕሊኬሽኖች ወይም ሶፍትዌሮች አንኢንስቶል ማድረግ እንችላለን። ስለዚህ ዊንዶ አይ ቀጥታ ሴቲንግ ይመጣል። ወደዚህ ከመጣም በኋላ ሲስተም የሚል አለ። ሲስተም ከዛ ስቶሬጅ፣ ወርታይ ዝቅ ስትሉ ስቶሬጅ ይኸውና ያላችሁን ቦታ ይነግራችኋል። ምን ያህል እንደተጠቀማችሁ ፍሪ ምን ያህል እንዳላችሁ ይነግራችኋል። በተጨማሪም የትኞቹ አፕሊኬሽኖች ወይም ሶፍትዌሮች ብዙ ቦታ እንዳያዙባችሁም ይነግራችኋል ማለት ነው። ከዛ በኋላ ማስተካከል ትችላላችሁ። እንደምታዩት ካልኩሌት እያደረገ ነው ምን ያህል ፍሪ ያላችሁ ምን ያህል ደግሞ ተጠቅማችኋል የሚለውም ማለት ነው። እዚሁ ዲሌት እንድታደርጉ እንዲያግዛችሁም ቴምፖራሪ ፋይሎችንም እዚሁ ያመጣላችኋል። እዚህ ከመጣን አንድ ቲፕን በዛው ነግሬያችሁ እንሂድ። ለምሳሌ ስቶሬጅ ሴንስ የሚል አለ። እኔ ጋር ኦን ነው ይሄ እንደምታዩት፣ እናንተ ጋር ኦፍ ሆኖ ከሆነ ኦን ታደርጉታላችሁ። ይሄ ለምን ይጠቅማችኋል? ኮምፒውተራችሁ ሲሞላ ራሱ ዲሌት ያደረጋችኋቸውን ነገሮች ወይም ሪሳይክል ቢን ውስጥ የተቀመጡ ነገሮችን ከስር ከስር እያጸዳ ኮምፒውተራችሁ ፍሪ ይሆንላችኋል ማለት ነው። ስለዚህ ይህንን ኦን ታደርጉታላችሁ። እዚህ ጋር የሚነግራችኋል አውቶማቲካሊ ፍሪ አፕ ስፔስ ይላል ማለት ነው። ዲሌት የሚያደርገው ደግሞ ቴምፖራሪ ፋይል እንደዚሁም አላስፈላጊ ፋይሎችን ነው። 31ኛው ጥያቄ ላይ ደርሰናል። ይህም በጣም ወሳኝ ነው። ይሄ ደግሞ የሚለው ምንድን ነው? እንዴት አድርገን ቴክስት ሰጀሽንን ኦን ማድረግ እንችላለን ነው። ለምሳሌ ኮምፒውተር ላይ በተለይ እንግሊዝኛ ስንጽፍ ስፔሊንግ እንሳሳታለን። በተለይ ረጃጅም ሲሆኑ ፍጥነታችንንም እንዲጨምርልን የሚያግዘን አንድ ነገር አለ። እሱም ቴክስት ሰጀሽን ነው። ኦን መደረግ አለበት ማለት ነው። ሴቲንጉ እዚህ ጋር እንደምታዩት ነው። ሴቲንግ ጋር ትሄዳላችሁ። ዲቫይስ ታይፒንግ እያላችሁ ትሄዱና ኦን ታደርጉታላችሁ። እኔ ጋር አሁን ስለምጠቀመው አለ ላሳያችሁ። ለምሳሌ አሁን ትራንስፖርት ብዬ ወይም ትራንስፖርቴሽን ብዬ ለመጻፍ ብሞክር እንትኑን ላስተካክለውና ተመልከቱት። ከላይ የሚያግዘኝ ነገር ለምሳሌ ይህን ብነካው በአንዴ ገባልኝ። ስፔሊንግም አልሳሳትም፣ ቶሎ ቶሎ መጻፍም ቻልኩኝ ማለት ነው። ስለዚህ ይሄ ነገር እንዲመጣልን ወይም ቴክስት ሰጀሽኑ ዊንዶ አይ ወይም ሴቲንግ ጋር እንሄዳለን። ከዛ በኋላ ቀጥታ ዲቫይስ የሚል ከመጣ ዲቫይስን መንካት ይቻላል፣ ወይም ታይም ኢን ላንጉጅ የሚለው ጋር መግባት ትችላላችሁ። ከዛ ታይፒንግ የሚል አለ። ይኸውና ታይፒንግ እንነካዋለን። ከዛ እዚህ ጋር እንደምትመለከቱት ሾ ቴክስት ሰጀሽን ወይም ታይፒንግ የሚል አለ። ይሄን አሁን ኦፍ ባረገው ከዛ ልክ እንደ ቅድሙ ለመጻፍ ብሞክር እዚህ ጋር ለምሳሌ ትራንስፖርቴሽን ላጥፋውና ትራንስፖርቴሽን ምንም እያገዘኝ አይደለም ማለት ነው። ስለዚህ እናብራው ሄደን ቅድም በሄድኩበት መንገድ መሄድ ትችላላችሁ፣ ወይም ሰርች ማድረግም ይቻላል። እዚህ ጋር ትመጡና ቴክስት ሰጀሽን ስትሉ ይመጣላችኋል። ይሄ ነው መንካት ይቻላል። ከዛ ወደ ቅድሙ ይወስዳችኋል። እዚህ ጋር መተን ኦን እናደርገዋለን። ከዛ መጠቀም ይቻላል ማለት ነው። 32ኛው ደግሞ በጣም ጠቃሚ ነው። ክሊፕ ቦርድ ኦን ማድረግ አለባችሁ ምን ጊዜ ማለት ነው። ከዛ በኋላ በአንድ ጊዜ በጣም ብዙ ነገር ኮፒ ማድረግ ትችላላችሁ። እንዴት እንደምትጠቀሙ ታሳያችኋለሁ። መጀመሪያ ግን ኦን ለማድረግ ሴቲንግ፣ ሲስተም፣ ክሊፕ ቦርድ ኦን መደረግ አለበት። ኦን እናድርገውና እንዴት እንደምንጠቀመው አሳያችኋለሁ። ዊንዶ አይ ከዛ በኋላ ሲስተም፣ ከዛ ከስር ዝቅ ትሉና ክሊፕ ቦርድ፣ ከዛ ይሄኛው እንደምታዩት ኦን ነው። እኔ ጋር ኦን ታደርጋላችሁ። ከዛ በጣም ስራ እንዴት እንደሚያቀልላችሁ ላሳያችሁ። ለምሳሌ ዊኪፒዲያ ላይ ልግባና ግሎባል ዋርሚንግ የሚል ነገር ሰርች ላድርግ። እናንተ ማንኛውም ነገር ሊሆን ይችላል። አሁን አንደኛ ርዕሱ ክላይሜት ቼንጅ ነው።
ስለዚህ ኮፒ ላለው ወይም ኮንትሮል ሲ መንካት ይቻላል። እዚህ ጋር ይሄ ሀሳብ አሁን ተመቸኝ፣ ምሳሌዎች ናቸው፣ ኮፒ አደርጋለሁ። ሌላም የምፈልገው ነገር ካለ ለምሳሌ ተርሚኖሎጂ ኮፒ አድርገዋለሁ። እዚህ ጋርም ይሄኛው አሪፍ ነው ብዬ ካሰብኩኝ ኮፒ፣ ከሌላም ቦታ ደግሞ ኮፒ እናድርግ። ምሳሌ ደግሞ ከኖቶች ላይም ልወስድ እችላለሁ። እዚህ ጋር ልምጣና ወታች ዝቅ ላድርግ። እዚህ ጋር ያለውንም በአጠቃላይ ፈለግኩት፣ ራይት ክሊክ ኮፒ። ፎቶዎችንም ኮፒ ላድርግ ከተለያየ ቦታ፣ ለምሳሌ ፒክስልስ ላይ ልግባ። የተለያዩ ፎቶዎች በነፃ የሚገኙበት ቦታ ነው። ለምሳሌ ይህንን ፎቶ ላንሳው፣ ዊንዶ ሺፍት ኤስ። ቅድም ፎቶ ማንሻ ስላሳየኋችሁ ስክሪንሹት ይህንን አደረግኩት። ሌላም የምፈልገውን ነገር እስከ 25 ድረስ በአንዴ ማዘዝ እችላለሁ ማለት ነው። ከዛ በኋላ ወርድ ላይ ለምሳሌ አሳይመንት እየሰራው ከሆነ አሁን እያንዳንዷን ነገር እየሄድኩኝ ኮፒ አላረግም ማለት ነው። እዚህ መጣና ከኪቦርድ ላይ ዊንዶ እና ቪን እነካለሁ፣ ወይም እዚህ ጋር ክሊፕ ቦርድ የሚል አለ፣ ይህንንም መንካት ይቻላል። አሁን ግን ዊንዶ እና ቪ ስነካ ተመልከቷቸውን ኮፒ ያደረኩት ነገር እንዳለ እዚህ ጋር ተቀምጧል ማለት ነው። ክላይሜት ቼንጅ የመጀመሪያው ነበር፣ ይሄን ነካለሁ። ክላይሜት ቼንጅ እዚህ ጋር ይገባል። ዊንዶ ቪ፣ ቀጣዩ ደግሞ እንደዚህ ክላይሜት ቼንጅን የሚያብራራው ይሄ ነበረ። ምን ያህል ስራ እንደሚቆጥብላችሁ ተመልከቱ። እዚህ ጋር እነዚህን በብሉ የተጻፉትን ካልፈለጋችሁ ይሄን ትነኩና ቴክስቱን ብቻ ነው የምፈልገው ልንለው እንችላለን። ኢንተር ዊንዶ እና ቪ። ለምሳሌ ቴክስት ከፈለኩ ቴክስቱን፣ ፎቶውን ከፈለኩኝ ፎቶውን፣ ፎቶ ይገባል። እንደዚህ እያደረግን አሳይመንቶችን በደቂቃዎች ውስጥ መጨረስን እንችላለን ማለት ነው። ስለዚህ ክሊፕ ቦርዳችሁ ኦን መሆን አለበት። ኦፍ ብታደርጉት ግን አሁን ያልኳችሁ ነገሮች ኮፒ አታደርጉም ማለት ነው፣ ወይም ደግሞ አያስቀምጥላችሁም ክሊፕ ቦርድ ሂስትሪ ላይ። ሾርትከቱ ምናልባት ልብ ካላላችሁት ዊንዶ እና ቪን የነካሁት። ስለዚህ እሱን ስነኩ ክሊፕ ቦርድ ላይ ያሉ ነገሮች በአጠቃላይ እዚህ ጋር እንዳያችኋቸው ይመጣሉ ማለት ነው። 33ኛው ደግሞ እንዴት አድርገን ዳርክ ሞድን ኦን ማድረግ እንችላለን ነው። ኮምፒውተራችሁ ላይም ለአይናችሁ ወይም ደግሞ በተለይ ማታ ላይ ሲሰሩ ዳርክ ሞድ ላይ ብታደርጉት በጣም ጥሩ ነው። እንደዚሁም ባትሪ በጣም ይቆጥብላችኋል። ስለዚህ ሴቲንግ፣ ፐርሰናላይዜሽን፣ ከለር፣ ከዛ ዳርክ ሞድ ማድረግ ይቻላል። ወይም እዚህ ጋር መታችሁ ፐርሰናላይዝ የሚል አለላችሁ ማለት ነው። ይሄውና ሴቲንግም ጋር ከፈለጋችሁ እዚህ ትመጡና ሴቲንግ፣ በመቀጠል ፐርሰናላይዜሽን የሚለውን ይሄንን መንካት ነው። ከዛ ከለርስ ዩትኔ ጋር አሁን ዳርክ ሞድ ላይት ብታደርጉት ሁሉም ነገር በጣም እንደዚህ ላይት ነጭ ነው የሚሆነው ማለት ነው። ውጭ ላይ የትም ቦታ ስትሄዱ ዳርክ ከሆነ ደግሞ እዚህ ጋር ትመጡና ዳርክ ወይም ጠቆር ያለ ነገር ታደርጉታላችሁ። 34ኛው ላይ ደርሰናል። 34ኛው ደግሞ ቶሎ ቶሎ የምንጠቀማቸውን አፕሊኬሽኖች ወይም ሶፍትዌሮች እንዴት አድርገን ፒን እናደርጋለን ነው። ታስክ ባር ላይ ታስክ ባር የምንለው ምንድን ነው? ይሄ ከስር የተደረደረው ነገር ነው። እንደምታዩት እኔ ጋር ፎቶሾፕ እነዚህ ነገሮች አስቀምጫቸዋለሁ ማለት ነው። ሌላም ግን ለምሳሌ እዚህ ጋር እንዲቀመጥ የምፈልገው ካለ እዚህ ጋር መጥቼ ሰርች ማድረግ እችላለሁ አፕሊኬሽኖቹ። ለምሳሌ ዙምን ሁልጊዜ ከስር እንዲቀመጥ ፈልጌያለሁ። ስለዚህ እዩት፣ አሁን ዙም ከስር የለም። ስለዚህ መጣና ላው ላይ ራይት ክሊክ ፒንቱ ታስክ ባር፣ ከዛ የተቀመጠ እዚህ ጋር ማለት ነው። ካሁን በኋላ መክፈት ስፈልግ ሰርች አላረግም፣ ከዚሁ ጋር በቀጥታ መክፈት እችላለሁ። ነገር ግን ቦታ የያዘና የማልፈልገው ካለ ደግሞ ላው ላይ አሁንም ራይት ክሊክ አረግና አምፒን ብለው ደግሞ ይጠፋል። ስለዚህ ራይት ክሊክ ታደርጋላችሁ። ከዛ በኋላ ፒንቱ ታስክ ባር ብሎ መጻፍ ብቻ ነው ከእናንተ የሚጠበቀው። 35ኛው ላይ ደርሰናል። ይህም ቀላል ግን መሰረታዊ ነው። እንዴት አድርጋችሁ የስክሪንሹት ፎቶዎቻችሁ ወይም ስክሪንሹት ያደረጋችሁት ነገር የት እንዲቀመጥ መምረጥ ትችላላችሁ ነው። ለምሳሌ በዲፎልት የሚቀመጠው ቀጥታ እየሄደ ስክሪንሹት ፎልደር ውስጥ ነው። ለምሳሌ ፎቶ ባነሳው ዊንዶ ሺፍት ኤስ ሊሆን ይችላል። በተለያየ መንገድ ፎቶ ማንሳት እንደምንችል ተመልክተን ነበር። እንደዚህ ያነሳሁት። አሁን ፎቶውን ለማግኘት የት ነው የሚሄደው? ፋይል ኤክስፕሎረር ጋር መጀመሪያ እንሄድና ፒክቸርስ የሚለው ውስጥ እንገባለን። ፒክቸር ጋር ከመጣን በኋላ ስክሪንሹት እዚህ ውስጥ ነው የሚቀመጠው። እንደምታዩት እዚህ ውስጥ እንዳለው እነዚህ ፎቶ ያነሳዋቸው ናቸው። ነገር ግን እናንተ የፈለጋችሁት ቦታ ለይታችሁ ማስቀመጥ ከፈለጋችሁ ቅድም የነበርንበት ቦታ ጋር መጀመሪያ እንሄዳለን። ስክሪንሹት የሚለው ጋር ማለት ነው። እዚህ ጋር ልምጣና ስክሪንሹት ይኸውና፣ እላው ላይ ራይት ክሊክ ትነካላችሁ እዚሁ ላይ እንዳላችሁ። በመቀጠል ፕሮፐርቲ የሚል አለ። ፕሮፐርቲን ትነካላችሁ። ከዛ እዩት ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ሎኬሽን የሚል አለ። ሎኬሽንን ትነካላችሁ። የሚቀመጠው የት ነው? እንደምታዩት እዚህ ጋር ነው። እኔ ግን ሌላ ቦታ ከሆነ የፈለኩት ሙቭ የሚለውን ነካዋለሁ። ለምሳሌ ዴስክቶፕ ላይ ከሆነ እንዲቀመጥ የምፈልገው ዴስክቶፕ ላይም ደግሞ ክሬት ማድረግ እችላለሁ። ስሞችን መስጠት እንችላለን ማለት ነው።
ዴስክቶፕ አልኩት። አሁን ሴሌክት ፎልደር ከዛ አፕላይ የስ ልበለው። እዚህ ጋር ያሉትንም አብሮ ሙቭ ያደርጋቸዋል። የስ አልኩት። እነዚህንም እንዳለ ሙቭ ያደርጋል ማለት ነው። እዚህ ውስጥ አሁን የሉ። ተመልከቱት። አሁን ፎልደር ስላልመረጥኩለት ሙሉ ዴስክቶፕ ላይ አድርገው ስላልኩት እንዳለ እዚህ ላይ ሞልተውብኛል ማለት ነው። እነዚህን አሁን እንደ አዲስ ማስተካከል ይጠበቅብኛል። የተሻለ የሚሆነው ግን ምን ነበረ? ለምሳሌ ዴስክቶፕ ላይ አዲስ ፎልደር ለራሱ ለፎቶ ብቻ ክሬት አድርጋለሁ። ከዛ በኋላ እዛ ውስጥ እንዲቀመጥ ማድረግ ይቻል ነበር ማለት ነው። አሁን ይህን በተለያየ አማራጭ ላስተካክለው እችላለሁ። ለምሳሌ ለማስተካከል ሶርት ባይ ልበለው እና በአይተም ይቀመጡ። ለምሳሌ ፎቶ ለብቻ እንዲሆንልኝ እዚህ ጋር ተመልከቷቸው። እነዚህ ያሉ እዚህ ጋር ደግሞ ፎቶዎቹ አሉ ማለት ነው። መሀል ላይ ያሉት እነዚህን እየመረጥኩኝ አሁን እንደዚህ አንድ ላይ ላስተካክላቸው እችላለሁ። ለምሳሌ እንዳለ ልጎትተውና ኤዲ የሚለው ውስጥ ልክተተው። የተወሰነ እየቀነሰ ይመጣል። ሌሎቹንም እንደዚህ እያደረኩኝ ወይም እንደዚህ ተጭኜ እየመረጥኩኝ ላስተካክላቸው እችላለሁ ማለት ነው። እንደዚህ እያደረግን ዋና ሀሳቡ ግን ምንድነው? ከአሁን በኋላ ስክሪንሾት ባነሳ አሁን ዊንዶ ሺፍት ኤስ ብነካ እና የሆነ ፎቶ ባነሳ የሚቀመጠው ዴስክቶፕ ላይ ይሆናል። ለምሳሌ ዊንዶ ሺፍት ኤስ አንድ ፎቶ እንደዚህ ባነሳ ተመልከቱት፣ አውቶማቲካሊ ዴስክቶፕ ላይ ተቀመጠ። ነገር ግን ዴስክቶፕ ላይ ብዙ ነገር ማስቀመጥ ስለማይመከር እናንተ ሌላ ቦታ ታደርጉታላችሁ። ያው ፊት ለፊት ላይ እንድታዩት ስለፈለኩ ነው። ስለዚህ ፋይል ኤክስፕሎረር ጋር ሄድን። ከዛ በኋላ ፕሮፐርቲ ውስጥ ከገባን በኋላ ሎኬሽኑን መረጥን። ከዛ አፕላይ አልነው ማለት ነው። 36ኛው ደግሞ ኦን ስክሪን ኪቦርድን እንዴት አድርገን እናበራለን ነው። ለምሳሌ ኪቦርዳችሁ ሊበላሽባችሁ ይችላል። ያን ጊዜ የስክሪኑን መጠቀም ትችላላችሁ። እሱን ለማድረግም ሴቲንግ ጋር ትሄዳላችሁ፣ ወይም ሾርት ከት ካስፈለገ ዊንዶ ኮንትሮል ኦ መንካት ይቻላል። ስለዚህ ልንካውና ላሳያችሁ። ለምሳሌ ዊንዶ ኮንትሮል ኦ ወይም ኮንትሮልን ማስቀደም ይቻላል። ኮንትሮል ዊንዶ እና ኦን ሲነኩ ኦን ስክሪን ኪቦርድ ማለት ይሄ ነው። ይሄ ይከፈትላችኋል። ከዛ በዚህ የምትፈልጉትን ነገር መጻፍ ትችላላችሁ። ወይም ደግሞ እዚህ ጋር መታችሁ ሰርች ማድረግ ትችላላችሁ። ለምሳሌ ኦን ስክሪን ኪቦርድ ብላችሁ ይሄውና ሲስተም ጋር የምታገኙት ማለት ነው። ስለዚህ እንደዚህ በቀጥታ ይበራላችኋል። ነገር ግን ዊንዶ አይልበልና የተሻለ የሚሆነው በዚህም ብናየው ነው። ከዛ በኋላ አክሰሲቢሊቲ የሚል አለላችሁ እዚህ ጋር። ከዛ ኪቦርድ የሚል ነው የምትፈልጉት። ኪቦርድ ይሄውና። ከዛ በኋላ ኦን ስክሪን ኪቦርድ እዚህ ጋር የምታዩት ነው። ዊንዶ ኮንትሮል ኦ ወይም ይሄን መንካት ቀጥታ ኪቦርድ ያመጣላችኋል። ሾርት ከቱን ደግሞ እናየው። ኮንትሮል ዊንዶ ከዛ ኦ መንካት። 37ኛው ደግሞ ምንድነው? እንዴት አድርጋችሁ በሁለት አፕሊኬሽኖች ወይም በከፈታችኋቸው ነገሮች መካከል ስዊች ማድረግ ወይም እየቀያየራችሁ መጠቀም ትችላላችሁ ነው የሚለን ማለት ነው። ስለዚህ አልትን እየተጫነን በቀላሉ መቀየር ይቻላል። አልትና ታብን እየነካን ማለት ነው። አንዴ ልመልሳችሁና ወደዚህ አሁን ዩቲዩብ ልክፈት። እዚህ ጋር ልምጣና እነዚህ ላጥፋቸው። ከዛ ደግሞ እዚህ ጋር ፓወርፖይንት ተከፍቷል። በሁለቱ መካከል ከፈለኩ አሁን አልትና ታብን ብነካ ዩቲዩብ መጣ። አልትና ታብን ብነካ ይሄኛው ይመጣል። አልትና ታብን ብቻ በመንካት ሁሉንም ደግሞ መቀየር ከፈለኩኝ አልትና ታብን ጫን ብዬ ታብን ሳል እንደዚህ ነካዋለሁ። ሁሉም የተከፈቱት ኮምፒውተሬ ላይ ይመጣሉ እንደዚህ። ከዛ እየቀያየርኩ ልጠቀማቸውም እችላለሁ ማለት ነው። ሾርት ከቱን ላሳያችሁ። አልት እዚህ ጋር አለ፣ ታብ ደግሞ እዚህ ጋር አለ ማለት ነው። 38ኛው ላይ ደርሰናል። 38ኛው ደግሞ የተዘጉ ብሮዘሮች ላይ ለምሳሌ የዘጋችኋቸው ነገሮች ካሉ ድንገት እናንተ ሳታስቡት ሊዘጉ ትችላላችሁ። መብራት ጠፍቶ ሊዘጋባችሁ ይችላል። ሪስቶር ካላደረጋችሁት በቀላሉ ግን በማሳያችሁ ሾርት ከት መመለስ ይቻላል ማለት ነው። ኮንትሮል ሺፍት እና ቲን በመንካት ብቻ። ለምሳሌ ይሄም ጥሩ ምሳሌ ይሆነናል። እዚህ ጋር የከፈትናቸው ነገሮች ቅድም ነበሩ፣ አሁን ግን አጥፍቻቸዋለሁ። ልመልሳቸው ከፈለኩኝ ኮንትሮል ሺፍት ቲ የመጀመሪያው ይመለሳል። ኮንትሮል ሺፍት ቲ ሁለተኛው ይመለሳል። እንደዚህ እያለ ይቀጥላል ማለት ነው። አሁን ዩቲዩብ ልዝጋው። ለምሳሌ ይሄን ከፍቻለሁ፣ ዘጋሁት። ለመመለስ አሁን ኮንትሮል ሺፍት ቲ ብነካ ይመለሳል። በተመሳሳይ ደግሞ እንደዚህ እንዳለ ልዝጋቸውና ይህንንም ዘግቼው ልውጣ። ከዛ በኋላ ቆይቼ መመለስ ስፈልግ ልመልሳቸው ፈልግ ያሉ አሁን። ስለዚህ ኮንትሮል ሺፍት እና ቲም ብነካ በቀጥታ የተዘጉት በየተራ ይመለሳሉ። ይሄ መጀመሪያው ነበረ። ኮንትሮል ሺፍት ቲ ሁለተኛው ይመጣል። ኮንትሮል ሺፍት ቲ ደግሞ ሶስተኛው አድናቆት ቲዩብ የሚለው ተከፍቶ ነበረ፣ እሱ ይመጣልናል ማለት ነው። አሁንም ሾርት ኮቶቻችንን ቼክ እናድርጋቸው የምንመለከታቸው።
ኮንትሮል ሺፍት ከዛ ቲን በመንካት መለስን። 39ኛው ላይ ደርሰናል። 39ኛው ደግሞ አሁን ብዙ ጊዜ ፋይሎችን ዲሌት ስናደርግ ወይም የተለያዩ ፎልደሮችን ሪሳይክል ቢን ውስጥ ይቀመጣሉ። እንዴት አድርገን ሪሳይክል ቢንን ኢምፒቲ ማድረግ እንችላለን ወይም ባዶ ማድረግ እንችላለን ነው። ስለዚህ መጀመሪያ ሪሳይክል ቢን ውስጥ እንገባለን። ከዛ በኋላ ኢምፒቲ ሪሳይክል ቢን የሚል አማራጭ አለው። ለምሳሌ ሪሳይክል ቢን ይሄውና እላው ላይ ሁለት የክሊክ ስታደርጉ ይከፍትላችኋል። ይዋቸው እነዚህ ዲሌት ተደርገው ነገር ግን ሪሳይክል ቢን ውስጥ የተቀመጡ ነገሮች ናቸው። ከዚህ ላጠፋቸው ከፈለኩኝ ኢምፒቲ ይላል እዚህ ጋር እንደምታዩት። ይሄን እንነካለን። እርግጠኛ ናቸው ይለናል። ኢምፒቲ ያደረጋችሁት ማለት ሙሉ በሙሉ ነው የሚጠፋው። ከዚህ የስ ስለዋለው ባዶ ይሆናል። ሪሳይክል ቢኑ በጣም ብዙ ቦታ ይለቅልኛል ማለት ነው። ከዛ 40ኛው ጥያቄ ደግሞ እንዴት አድርገን የሲስተም ዴትን ማስተካከል እንችላለን ነው። ስለዚህ ሲስተም ዴታችን አሁን አውቶማቲክ መሆን አለበት ማለት ነው። ኢንተርኔት እንዲሰራልን እንደዚሁ ለተለያየ ነገር ሰዓቱ ራሱ አጀስት እንዲሆን አውቶማቲክ ላይ መደረግ ይኖርበታል። ማኑዋሊም ግን ማስተካከል ትችላላችሁ። እሱን ለማድረግ አንደኛ እዚሁ ሰዓቱ ላይ ትመጡና ራይት ክሊክ አጀስት ዴት ኤንድ ታይም ይላል። እዚህ ላይ ክሊክ ማድረግ ነው። በመቀጠል ሴት ዞን አውቶማቲካሊ፣ ሴት ታይም አውቶማቲካሊ፣ ሁለቱንም አውቶማቲካሊ ላይ ታደርጓቸዋላችሁ። እንደዚህ ደግሞ ካልፈለጋችሁም ወደ ሴቲንግ መሄድ ይቻላል። ዊንዶ እና አይ ነክታችሁ ከዛ በኋላ ታይም ኤንድ ላንጉጅ ይላል። ይሄን መንካት ነው። ከዛ ዴት ኤንድ ታይም ይሄውና ይሄን ትነካላችሁ። ከዛ ቀድሞ ወደ መጣ ነው ሲያመጣን ኦን ታደርጋላችሁ። እነዚህ 41ኛው ላይ ደርሰናል። 41ኛው ደግሞ እንዴት አድርገን የኪቦርዱን ቋንቋ መቀየር እንችላለን ነው። አሁን ተመልከቱት እዚህ ጋር እንግሊሽ ወይም እንግሊዘኛ ነው። ማንኛውም ቦታ ጋር በጽፌ እጅ የሚጽፈው እንግሊዘኛ ነው ማለት ነው። ነገር ግን አማርኛ ሊሆን ይችላል፣ ቻይንኛ፣ ሌሎች ቋንቋዎችን ሁሉ ጨምራችሁ እናንተ መጫን ትችላላችሁ። እሱን አሳያችኋለሁ። ለምሳሌ ዊንዶ እና ስፔስን ብቻ በመንካት ቋንቋ መቀየር ይቻላል። እሱን እንመለከተዋለን። ቋንቋዎችንም መምረጥ ትችላላችሁ መጀመሪያ ከሊስት ውስጥ ማለት ነው። ስለዚህ አሁን ይሁት እንግሊሽ ነው። እዚህ ጋር ዊንዶ እና ስፔስን ብነካ አ ይሆናል ወይም አማርኛ፣ ዊንዶ እና ስፔስ እንግሊሽ። ወይም እዚህ ጋር በመጣ ሁለት ቋንቋዎች እንደምታዩት አሉ ማለት ነው። ተጨማሪ ከፈለጋችሁ ሞር ኪቦርድ ሴቲንግ የሚለው ውስጥ መግባት ይቻላል፣ ወይም ሴቲንግ ጋር ትሄዳላችሁ ማለት ነው። ከዛ በኋላ ታይም ኤንድ ላንጉጅ የሚል እዚህ ጋር አለ። ይህን ከነካችሁ በኋላ እዚህ ጋር ተመልከቱት። አሁንም ላንጉጅ ኤንድ ሪጅን ይላል። ይህን ትነካላችሁ። ከዛ በኋላ ሁለት ቋንቋ ነው ያለው። እናንተ መጫን ከፈለጋችሁ ለምሳሌ አማርኛ ከሌላችሁ እዚህ ጋር አድ ላንጉጅ የሚለው ስትሄዱ አምሃሪክ የሚል አለ። አሁን ግን ስለተመረጠ ብለር ሆኗል። ሌላ ቋንቋ መጫንም ከዚህ ውስጥ ይቻላል። ዝቅ ባረገው በጣም ብዙ ቋንቋ ነው እንደምታዩት ያለው። ምሳሌ ቻይንኛ ውስጥ አንደኛው ልጫ ነው ምሳሌ ነው። ቻይኒዝ ትራዲሽናል የሚለውን ይሄንን ኔክስት ላለው ኢንስቶል እለዋለሁ። ኮምፒውተሬ ላይ 3 ቋንቋ አሁን ይኖረኛል። ሙሉ ፓኩን እየጫነው እንውጣና ቼክ እናድርግ። ብንነካው አሁን 3 ቋንቋ ይኖራል። አንድ እንግሊሽ አለ፣ አማሪክ፣ ቻይኒዝ ደግሞ እዚህ ጋር አለ። ዊንዶውስ ስፔስ ብነካውን የሚቀያየሩት 3ቱ ቋንቋዎች ይሆናሉ ማለት ነው። እንደዚህ ያደረጋችሁ ልትቀያየሩ ትችላላችሁ ቋንቋዎችን። ዊንዶው እና ስፔስን እንመልከተው። ሾርትካቱ ምናልባት ልብ ካላላችሁት ዊንዶው እዚህ ያለ፣ ስፔስ ደግሞ እዚህ ያለ። 42ኛው ደግሞ እዚህ ጋር እንደምትመለከቱት ለምሳሌ የተለያዩ ነገሮችን ሰርች ስታደርጉ ነገር ግን ሰርች ያደረጋችሁት ሂስትሪ ላይ እንዳይቀመጥ ትፈልጉ ይሆናል፣ ወይም ሙሉ ዳታው እንዳይቀመጥ የምትፈልጉበት ሁኔታ ሊኖር ይችላል። ያን ጊዜ ኢንኮግኒቶ ሞድን ወይም ደግሞ ፕራይቬት ዊንዶን መጠቀም ይቻላል። እሱን ለማድረግ በሾርት ከት አንደኛ ኮንትሮል ሺፍት ኤን ብትነኩ ኢንኮግኒቶ ሞድ ይከፈታል። ይሄውን ክሮም ላይ ነው። ኤጅ ላይ ከሆናችሁ ደግሞ ኮንትሮል ሺፍት ፒ ወይም ፕራይቬት ማለት ነው። እዚህ ላይ መግባትም ይቻላል ማለት ነው። ስለዚህ ቀጥታ ፕራይቬት ዊንዶ ይከፍትላችኋል። ለምሳሌ እዚህ ጋር ያለውት ከላይ መተን ክሊክ እናደርግና አንደኛ ፕራይቬት ዊንዶ ወይም ኢንኮግኒቶ ሞድ ወይም ኮንትሮል ሺፍት ኤን ብትነኩ ፕራይቬት ዊንዶ ይከፈታል። እዚህ ጋር ሰርች የምታደርጉት ነገር እንዳለ አይቀመጥም ማለት ነው። እናንተም ስትመለሱ አታገኙትም። ሰርች ማድረጋችሁ ደግሞ ዳታው ለማንም ሰው አይደርስም ማለት ነው። እዚህ ጋር እንደምታዩት ብሮዝ ያደረጋችሁት ምንም አይነት ሂስትሪ አይቀመጥም። ሌላ ቦታ ግን ሰርች የምታደርጉት ነገር እንዳለ እየተመዘገበ ይቀመጣል። 43ኛው ደግሞ እዚህ ጋር እንደምታዩት ነው። ብሮዘሮች ላይ ሊሆን ይችላል ወይም የተለያዩ ዌብ ፔጆች ላይ ሆናችሁ ዙም ማድረግ እንዴት ይቻላል ነው። በ3 መንገዶች መጠቀም ትችላላችሁ ማለት ነው። ሾርትከቶች አሉ እዚህ ጋር እንደምትመለከቷቸው። ወይም ደግሞ ኮንትሮልን ተጭናችሁ የማውዛችሁን ጎማ ወይም መሀል ላይ ያለችውን ጎማውን በማሽከርከር
ከፍና ዝቅ ማድረግ ይቻላል። ይውታው ኮንትሮልን ተጭኜ የማውዜን ጎማ ወደ ውጭ ወደ ውስጥ እንደዚህ እያደረግን በተመሳሳይ ኮንትሮል ፕላስ መንካት ይቻላል። ኮንትሮል ማይነስ እያሳነሰው ይሄዳል። ኮንትሮል ፕላስ ደግሞ እየጨመረው ይሄዳል። ብሮዘሮች ላይ ደግሞ ቼክ እናድርገው። ለምሳሌ እዚህ ጋር ኮንትሮል ፕላስ እየጨመረው ነው። ኮንትሮል ማይነስ እያሳነሰው ወደ መጀመሪያው እንዲመለስ ከፈለጋችሁ ኮንትሮል ዜሮን ብትነኩ ደግሞ ሪሴት ያደርገዋል። ተመልከቱት 100% ወይም ሪሴት ይሆናል ማለት ነው። ስለዚህ ኮንትሮል ፕላስ ዙም ኢን ነው። ኮንትሮል ማይነስ ዙም አውት፣ ኮንትሮል ዜሮ ደግሞ ሪሴት። 44ኛውም በጣም ጠቃሚ ነገር ነው። ስክሪናችሁን እንዴት አድርጋችሁ ለሁለት ስፕሊት ማድረግ ትችላላችሁ ነው። እሱንም ለማድረግ ሾርት ከትን መጠቀም ይቻላል። መጀመሪያ ለምሳሌ የምትፈልጉትን አፕ ትከፍታላችሁ። ኤክሴል ከሆነ ለምሳሌ ከዩቲዩብ እያየው ኤክሴል እየሰራው ከሆነ ኤክሴልን ከፍታለሁ። ከዛ በኋላ ከኪቦርድ ላይ ዊንዶ ነካና ቀስቶች አሉ ወደ ግራና ወደ ቀኝ። ስለዚህ ወደ ግራ ያለውን ነካለሁ፣ ወደ ቀኝም ሊሆን ይችላል። ሁለተኛውን አፕ ደግሞ ከፍትና እሱን ወደ ቀኝ በተቃራኒው አድርገዋለሁ። ለምሳሌ እዚህ ጋር ልምጣ። ዩቲዩብ ቱቶሪያል እያየሁ ነው። እዚህ ጋር ብለን እናስብ። ይሄንን ወደ ግራ ላድርገው። ዊንዶ ወደ ግራ ያለውን ቀስት ስነካው ዊንዶ እዚህ ጋር መጣ። ኤክሴል ደግሞ እዚህ ጋር አለ፣ ከፍታለሁ ማለት ነው። አሁን ይሁት ከዚህ ጋር እየተማርኩኝ እዚህ ጋር ደግሞ መስራት እችላለሁ። ጎን ለጎን አድርጌ መጠቀም ቻልኩኝ ማለት ነው። ይሄ እንደ ምሳሌ ነው እንጂ እናንተ ሌሎች አፖችንም እዚህ ጋር እየከፈታችሁ ልትጠቀሙ ትችላላችሁ። ለምሳሌ ደግሞ ማይክሮሶፍት ወርድ ልክፈት እዚህ ጋር። ይሄ ምሳሌ ነው። ከዛ በኋላ ዊንዶ ወደ ቀኝ ላድርገው ይሄን ደግሞ። ስለዚህ በግራ በኩል ደግሞ እንዲሆን የፈለኩት የዩቲዩብ ቻናሌ ነው። እዚህ ጋር ሁለቱም ጎን ለጎን እያየውን መጠቀም ይቻላል ማለት ነው። ሾርት ከቶቹን እንመልከታቸው። መጀመሪያ ዊንዶ ነካሁን። ከዛ ይህን ቀስት ስነካ ወደ ግራ አደረገው። ቀጥሎ ዊንዶ ነካሁን። ወደ ቀኝ ስነካ ደግሞ ወደ ቀኝ ወሰደልኝ። ስለዚህ እንደዚህ ስፕሊት እያደረጋችሁ ልትጠቀሙ ትችላላችሁ ማለት ነው። 45ኛው ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርጋችሁ ዴስክቶፕ ላይ የተለያዩ ሾርት ከቶችን ማምጣት ይቻላል ነው የሚለው ማለት ነው። ብዙ መንገዶች አሉት። አንደኛ ራይት ክሊክ ነክታችሁ ክሬት ሾርት ከት ማለት ይቻላል፣ ወይም እየጎተታችሁ ወደ ዴስክቶፕ መውሰድ ይቻላል ማለት ነው። ለምሳሌ ዴስክቶፕ የምንለው ይሄ ነው። እዚህ ላይ እንዲቀመጥ የምፈልገው አፕሊኬሽን ወይም ሶፍትዌር ካለ አንደኛው ዘዴ ምንድን ነው? ለምሳሌ ብሮዘር ውስጥ ልግባና ለምሳሌ ይህም ፎቶ ወይም ፎልደር እዚህ ጋር ላደረገው ከፈለው ጎትቼ ቁጭ ባረገው ተመልከቱት ሾርት ከት ሆኖ ይቀመጣል። ይሄ የመጀመሪያው የምናመጣበት መንገድ ነው። ሌላው አማራጭ ግን አሁንም እዚህ ጋር ልምጣና ይህን ሰፋ ላድርገው እንዲታያችሁ በደንብ። እዚህ ላይ ለምሳሌ ራይት ክሊክ ልንካ፣ ወይም እዚህ ጋር ሊሆን ይችላል ራይት ክሊክ። ከዛ በኋላ ሴንድ የሚል እንፈልጋለን። ከሌለ ሾው ሞር ኦፕሽን፣ ከዛ ሴንድ እዚህ ጋር፣ ከዛ ዴስክቶፕ ወይም ክሬት ሾርት ከት እንለዋለን። ወተን ቼክ ብናደርገው አሁን ሾርት ከት ሆኖ እንደዚህ ይቀመጣል። በተመሳሳይ ደግሞ ራይት ክሊክ እንንካና እዚህ ውጭ ላይ እንዳለን ፐርሰናላይዝ የሚለውን መንካት ይቻላል። ከዛ ፐርሰናላይዝ ጋር ከመጣም በኋላ ቲም የሚል አለ። ቲምን እንነካለን። ከዛ ዴስክቶፕ አይከን ይላል። ዴስክቶፕ ላይ እንዲቀመጡ የምትፈልጓቸውን አይከኖች መምረጥ ይቻላል። ለምሳሌ ኔትወርክ እንዲቀመጥ ከፈለኩኝ መርጠዋለሁ። ኮምፒውተር፣ እነዚህ እንዳለ አሁን ተመርጠዋል። ሪሳይክል ቢንን አሁን ከዚህ ባጠፋውና ኦኬ ብለው ውጭ ላይ ሪሳይክል ቢን የሚል አይኖርም። እንዲኖር ከፈለኩ ግን እመጣና እዚህ ጋር አይከን ውስጥ ገባለሁ። ከዛ በኋላ ሪሳይክል ቢን፣ ከዛ አፕላይ ወይም ኦኬ እንለዋለን። ከዛ በኋላ ሪሳይክል ቢን በቀጥታ እናገኘዋለን እዚህ ጋር ተቀምጦ። ስለዚህ በዚህ መንገድ ዴስክቶፕ ላይ ሾርት ከቶችን ክሬት ማድረግ ይቻላል። ሌላው ደግሞ የኮምፒውተራችሁን ፕሮፐርቲ ወይም ስፔሲፊኬሽን ራሙን፣ ሲፒዩን የመሳሰለውን ነገር የት ማግኘት ትችላላችሁ ነው። ስለዚህ ራይት ክሊክ ትነካላችሁ ስታርት ሜኑ ላይ። ከዛ ሲስተም ስትሉ በአንዴ ሙሉ መረጃ ማግኘት ይቻላል። ለምሳሌ እዚህ ጋር ልምጣ፣ ራይት ክሊክ፣ ከዛ እዚህ ጋር ሲስተም የሚል አለላችሁ። ሲስተምን መንካት ነው። ሙሉ የኮምፒውተራችሁ መረጃ ከዛ ይከፈታል ወይም ይመጣል። ስቶሬጁ፣ ግራፊክ ካርዱ አለው የለውም፣ ምን ያህል ጂቢ ነው፣ ኢንስቶል ራም እንደምታዩት። ከዛ እዚህ ጋር ደግሞ ሙሉ መረጃውን ይነግራችኋል። ከስር ደግሞ እዚህ ጋር ስፔሲፊኬሽኖቹ እንዳለ አሉላችሁ ማለት ነው። ሙሉ መረጃ ስለ ዊንዶውም ደግሞ እዚህ ጋር አለ። ስለዚህ በዚህ መንገድ ማግኘት ይቻላል። 47ኛው ደግሞ እንዴት አድርጋችሁ በብሉቱዝ ዲቫይሶችን ኮኔክት ማድረግ ትችላላችሁ ነው። ኤርፎን ሊሆን ይችላል ወይም ደግሞ ጂፓስ የመሳሰለውን ነገር በቀላሉ በብሉቱዝ ኮኔክት ማድረግ ስትፈልጉ ራይት ክሊክ፣ ሴቲንግ፣ ከዛ በኋላ ብሉቱዝ ኤንድ ዲቫይስ እዚህ ጋር አለ። ከዛ እዚህ ጋር አድ ዲቫይስ ትላላችሁ ማለት ነው። ከዛ ብሉቱዝ ይላል። ይህን ስትነኩ
ዲቫይሶችን ይፈልጋል። ስሙ ይመጣላችኋል ማለት ነው። ለምሳሌ እኔ ሄድፎን እዚህ ጋር አለ ኮኔክት ብለው ሄድፎኔ ከዚህ ጋር ይገናኛል። ወይም ደግሞ ይሄን ነክታችሁ እንዳልኳችሁ የብሉቱዝ ስም ይመጣል። ከዛ ኮኔክት ታደርጋላችሁ። ታያችሁት። አሁንም ሴቲንግ ከዛ ዲቫይስ ከዛ ብሉቱዝ ኤንድ አዘር ዲቫይስ የሚለው ጋር ሄዳችሁ ብሉቱዙን ኦን ታደርጉና ማገናኘት ነው። ምክንያቱም ብሉቱዙ ኦን ካልተደረገ መጀመሪያው ስለማይመጣላችሁ ማለት ነው። ስለዚህ የሚቀድመው ምንድነው ማለት ነው? ብሉቱዙን መጀመሪያ ይሄ ኦፍ መሆን የለበትም ኦን መደረግ አለበት። 48ኛው ደግሞ እንዴት አድርጋችሁ የማውዛችሁን ፖይንተር ስፒዱን መቆጣጠር ወይም መቀየር ትችላላችሁ ነው። ለምሳሌ እንደዚህ በትንሹ ማውዛችሁን ሸርተት ስታደርጉት ብዙ እንዲሄድ ማድረግ ይቻላል። ከፈጠነባችሁ ደግሞ ቀስ እንዲል ማድረግ ይቻላል። ስለዚህ እሱን ለማድረግ ሴቲንግ ጋር ትሄዳላችሁ። ከዛ ዲቫይስ ከዛ ማውዝ የሚለው ጋር ሄዳችሁ ማስተካከል ይቻላል። ራይት ክሊክ ሴቲንግ ብሉቱዝ ኤንድ ዲቫይስ ከዛ ዝቅ ስትሉ ማውዝ የሚላለላችሁ ይህን ትነካላችሁ። ስፒዱን ተመልከቱት። ለምሳሌ እንደዚህ ብታደርጉት በጣም ቀስ ያለ ነው የሚሆነው። አሁን በጣም ብዙ ብታሽከረክሩትም ማውዛችሁን በእጃችሁ ብዙ አይሄድም፣ በጣም ቀርፍፍ ይላል። በጣም ደግሞ እንዲፈጥን ከፈለጋችሁ ወደዚህ ብታደርጉት ገና እናንተ ትንሽዬ ንክኪ ስታደርጉ ሽው ሽው ይላል ማለት ነው። ስለዚህ ወደዚህ እያደረጋችሁ ወይም መሀል ላይ እያደረጋችሁ ይህንን መጠቀም ትችላላችሁ እንደየ ፍጥነታችሁና እንደየ ሁኔታው። ስለዚህ ሴቲንግ ዲቫይስ ማውዝ ጋር ሄዳችሁ ማስተካከል ነው ማለት ነው። ሙቭመንቱን እዛው ቴስት ማድረግ ትችላላችሁ አሁን እንዳሳየኋችሁ። 49ኛው ደግሞ እዚህ ጋር እንደምትመለከቱት ነው። ለምሳሌ ስራ የምትሰሩበት ይኖራል። እንደዚሁም ደግሞ የግል ነገራችሁ ያለበት ሊኖር ይችላል። ዴስክቶፕ ላይ ከፍላችሁ አንዱን ኮምፒውተር ሁለት አድርጋችሁ መጠቀም ወይም 3 4 አድርጋችሁ መጠቀም ይቻላል። ወይም ቨርቹዋል ዴስክቶፕ የምንለውን መጠቀም ትችላላችሁ ማለት ነው። እሱን ለማድረግ አንደኛ ዊንዶው እና ታብን መንካት ይቻላል እየቀያየራችሁ ለመጠቀም። እንደምታዩት ወደዚህ ያመጣልኛል። ዊንዶው እና ታብን ስነካ ኒው ዴስክቶፕ እያልኩኝ ከዛ መክፈት እችላለሁ። ከዛ እንደምታዩት አዲስ ነው የሚከፈትላችሁ ማለት ነው። ፍሬሽ የሆነ ስክሪን ነው የሚከፈተው። ለምሳሌ ቪው ጋር መታችሁ መጨመር ይቻላል። ኒው ዴስክቶፕ እያላችሁ ከዛ ምንም ያልተሰራበት አዲስ ዴስክቶፕ ይመጣላችኋል ማለት ነው። ፕላስ እያላችሁ 3 4 እያደረጋችሁ መጠቀም ትችላላችሁ። ከአንዱ ዴስክቶፕ ወደ ሌላው ለመቀየር ደግሞ ሾርትከቶችን መጠቀም ይቻላል። ኮንትሮል ዊንዶ ከዛ ሌፍት እና ራይት አሮን እየነካችሁ። 50ኛውም በጣም ቀላል ነገር ግን በጣም ጠቃሚ ነው። እሱ ደግሞ ምንድን ነው? ዶክመንቶች ላይ ሊሆን ይችላል፣ ኢሜይል እየመለሳችሁ ወይም የተለያዩ ቦታዎች ላይ እናንተ ታይፕ ሳታደርጉ እንድታወሩ ወይም እያወራችሁ ብቻ ታይፕ እንዲያደርግላችሁ እንዴት ማድረግ ትችላላችሁ ነው። ስለዚህ እሱን ለማድረግ በጣም በቀላሉ ለኢሜይል ሊሆን ይችላል እንዳልኳችሁ፣ ወይም ወርድ ሊሆን ይችላል። የምትፈልጉትን ነገር መጀመሪያ ትከፍታላችሁ። ከዛ ከከፈታችሁ በኋላ ከኪቦርዳችሁ ላይ ዊንዶ እና ኤችን ትነካላችሁ ማለት ነው። ሁለቱን ስትነኩ ከዛ እናንተ የምታወሩት ነገር ይጻፋል ማለት ነው፣ ወይም ወደ ጽሁፍ ይቀየራል። እዚህ ጋርም እንደምታዩት አውቶማቲካሊ ይጽፍላችኋል። ለምሳሌ ፓንክቹዌሽን ወይም ስርዓተ ነጥቦች እንዲያስገባም ከፈለጋችሁ ማስገባት ትችላላችሁ። በዚሁ አጋጣሚ አማርኛም እንዴት እንደምንጽፍ ከዚህ በፊት ጉግል ዶክስ ላይም ሰርችላችሁ ነበረ፣ ቪዲዮን መመልከት ትችላላችሁ። አሁን ግን ይሄን አሳይቻችሁም ልምጣ። ለምሳሌ ወርድ ላይ ልንጽፍ እንችላለን። ትንሽ ከፍ ላድርገው ጽሁፍ እንዲታያችሁ። ከዛ በኋላ ዊንዶ እና ኤችን ነው የምነካው። ዊንዶ ኤች ማለት ልክፈተውና ላሳያችሁ። ዊንዶ ከዛ ኤች እዚህ ጋር ማለት ነው። ስለዚህ ዊንዶ እና ኤች እነካለሁ። ዊንዶ ኤች ከዛ ሄሎ ኤቭሪዋን ዌልካም ቱ ማይ ዩቲዩብ ቻናል። ሲጨርስ ማስቆም እችላለሁ። እንደምታዩት አወራሁለት፣ ጻፈልኝ። ሌሎች ተጨማሪ ነገሮችንም ልናጽፈው እንችላለን ማለት ነው። ለምሳሌ አዲስ መስመር ላይ ደግሞ ላጽፈውና ላሳያችሁ። ኒው ላይን ዋት ኢዝ ዩር ኔም ኩዌስችን ማርክ። እንዳያችሁት ኒው ላይን ስለው አዲስ መስመር ላይ መጣልኝ። ከዛ ደግሞ ጥያቄ ምልክት ፈልጌ ስለነበረ ኩዌስችን ማርክ አልኩት፣ ጥያቄ ምልክት አስገባልኝ። እንደዚህ እያደረጋችሁ እናንተ ስራችሁን ማቅለል ትችላላችሁ። በአጠቃላይ ግን ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።